Oromoon akka ammaatti salphatee beekuu jira. Dhugaadhaa kun dhugaa miti. Oromoon akka ammaatti salphatee beekuu miti. Oromoon akka ammaatti falmatee beekuu falmiitti jira. Kan torbaniin hanqaaquuf deema. Nuti dhaloota didedha. Kan dinne nagaa miti. Roorroo. ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በመከታተል ላይ ያላችሁት አራተ ቤለሳ ኦሮሚያ ሰሞናዊ ጉዳዮች የምንዳስስበት የእይታችን ፕሮግራማችን ነው። በዚሁ መሰረት ዛሬ ጃል ግርማ ሹሜና ጃል ጸጌ ኃይሉ እንደ ወትሮ አብረውኝ ይገኛሉ። ሁለታችሁም ለጊዜያችሁ በጣም አመሰግናለሁ። እኛም ስለ ግብዣው እናመሰግናለን። እኛም እናመሰግናለን አሌክስ። ደህና እንግዲህ በቀጥታ ወደ ሰሞናዊ ጉዳዮች የምንዳስበት የእይታችን ፕሮግራማችን እንገባለን። ያው እንደምታውቁት በኤምፓየሪቱ ውስጥ በተደጋጋሚ እንደበየነው ሰሞኑን የኦሮሞ ስፔሻሊ በኦሮሚያ ውስጥ የኦሮሞ ህዝቦችን በተለያዩ ቦታ ግድያዎች በርክተዋል። እነኚህም በድሮን በተለያዩ ጉዳዮች ሲገል ከነበረው በላይ አሁን ደግሞ ሰሞኑን በካድሬዎቻቸው በፖሊሶቻቸውና በደህንነት አካላቶቻቸው የኦሮሞን ንጹሃን ኦሮሞዎችን በየጓዳ ጎድጓዳ በየቀበሌውና ወረዳዎቹ እየገደሉ ነው። ርሸናው ጨምሯል። ሰሞኑን እንግዲህ እንዳያችሁት አሁን በቅርብ ቀን 6 ወጣቶችን የተረሸኑበት ጉዳይ አለ። እነኚህ ንጹሃን ግድያስ እስከመቼ እንደሚቀጥል እነኚህን ጉዳዮች እናያለን። እስቲ ስለ ጉድያው ያላችሁን ሐሳብና እነኚህ 6 ወጣቶች የተረሸኑበትን ጉዳይ እና ግድያው እስከመቼ ይቀጥላል? በዚህ ኦሮሚያ ውስጥ ግድያው በተለያዩ ቦታዎች ሊጠቀሱ የሚችሉ ቦታዎች አሉ። ከላይ ስማቸው በዝርዝር ይወጣ አልፎ ተርፎም እንደውም ያው ቦታዎችንም መጥቀስ እንደሚያስፈልግ በኦሮሚያ በደቡብ ምዕራብ ሸዋ ሶዶ ዳጪ ወረዳ፣ በዛው በምዕራብ ሸዋ ጀልዱ፣ በሆሮ ጉድሩ ወለጋ ዞን ጮማን ጉድሩ ወረዳ፣ በምስራቅ ሸዋ መቂ እና አርሲ አካባቢ እነዚህ ግድያዎች የበረከቱባቸው ቦታዎች ናቸው እና እነኚህንም ጨምረን እስቲ በተለያዩ ስፔሻሊ አሁን በሰላሌ ትልልቅ ሰዎችን በመግደል ላይ ነው። አባቶችን፣ የሀገር ሽማግሌዎችን እድሜያቸው ገፋ ያሉትን ጭምር ከቤት እያወጡ መረሸን ጀምረዋል። አንድ ሰሞን የኦሮሞ ነጻነት ሰራዊት የኦሮሞ ሰራዊት ቤተሰቦችን መግደል ነበር አንድ ሰሞን የተያዙት። አሁን ደግሞ ከዛም ያለፈ ሌሎቹ ላይም ዘመቻ እየተካሄደ ነው። በቅርቡ ምናልባት በዚሁ አካተን ለማየት የሃይማኖት ጉዳይም ተነስቷል። በፊት ያልሞከሩት ይሞከራል ተብሎ ሲጠበቅ የነበረ ነው። በእስልምና ተከታይ ወገኖቻችንና በዋቄ ፈታ እምነት ተከታዮች መካከል እንደው እንደ ግጭት ነገር ለመፍጠር እየሄዱ ነው። እዚህ የማፊያ ቡድኖች ማለት ነው። እነኚህንም እስቲ እዩና አንድ ላይ ያይዛችሁ የ6 ወጣቶች ግድያ እና ሌሎችም ግድያውን እስከመቼ ይቀጥላል በኦሮሚያ ውስጥ መፍትሄውስ ምንድነው የሚለውን እንጀምራለን። ምናልባት እንደ ቅድሚያ እንግዲህ ጃልጸጌ ካንተ ሊጀምር። አመሰግናለሁ አሌክስ። እንግዲህ ያው መቼም አሁን ያነሳቸው አንዳንድ ቦታ የተከሰቱ የንጹሃን ግድያን በተመለከተ ተቆጥሮም ያልቅ አይደለም። እንደ ምሳሌ እዚህ እዛ ሆኗል ወይንም ሰሞናዊ ክስተት ለማድረግ ነው እንጂ በመላው ኦሮሚያ ፎር ዳት ማተር በኦሮሚያም ብቻ አይደለም፣ በተለያዩ በኢምፓየሪቱ ውስጥ አሁን የሚኒሊክን ቤተመንግስት ተቆጣጥሮ ያለው አረመኔ ቡድን ንጹሃን ዜጎችን በእድሜ ሳይለይ፣ ማንነታቸውን ሳይለይ፣ ሃይማኖታቸውን ሳይለይ፣ የሥራ ዘርፋቸውን ሳይለይ ምን አንዳንድ ጊዜ
የፖለቲካ ተሳትፎ ያሌላቸውን ህፃናትን ጭምር ሙሉ ቤተሰብን የሚረሽንበት በእሳት የሚያቃጥልበት ከዛም አልፎ እኮ በተደጋጋሚ ጊዜ ተናግረናል እኛም እዚህ አንስተናል ከብቶችን ጭምር የህብረተሰቡን ከብቶችን ጭምር በዙ 23 የተከመረ እህልን ማሳ ላይ ያለ እህልን ጭምር በእሳት ሲያቃጥል የነበረ ቡድን ስለሆነ በእውነቱ የዓለም ሚዲያ ትኩረት አላገኘም ብዙዎች መናገር እንዳለባቸው አልተናገሩም እንጂ በዚህ ዘመን በዚህ ክብለ ዘመን እንደዚህ አይነት አረመኔና አሸባሪ ቡድን ያለም አይመስለኝም ብዬ ለመናገር የምደፍርበት ሁኔታ ነው ያለው ንጹሃን ዜጎች በየቀኑ ነው የሚገደሉ አልከው የሀገር ሽማግሌዎች የተከበሩ የተጣላን የሚያስታርቁ ተስፋ የሆኑ ወጣቱ አንድም ተገሎ አንድም ታስሮ አንድም እነሱን ለመታገል ወደ ትግሉ ተቀላቅሎ ባለበት ሁኔታ ውስጥ በተለይ የኦሮሞ ህዝብ በአቅመ ደካሞች በህፃናትና ለራሳቸውም ድጋፍ በሚፈልጉ የተቸገሩ ወገኖች ተሞልቶ ባለበት ጊዜ የሀገር ሽማግሌዎችን የተከበሩ ወገኖች የአይን ማረፊያ ሆኖ ያሉትን ጭምር ለቅሞ እየገደለ ያለ ነውና ይሄ ቡድን ንጹሃንን ገደለ መባሉ አዲስ ዜና አይሆንም የበለጠ ግን ደጋግመን ልንነጋገር ይገባል የበለጠም ስለዚህ ቡድን ገዳይነት ስለዚህ ቡድን አረመኔነት ለሌሎችም ማስረዳት ይገባል ለዓለም አቀፉ ማህበረሰብም ማጋለጥ ይገባል ከሚለው ጉዳይ ነው የምናነሳው እንዳልከው በመላው ኦሮሚያ አሁን ባጠናቀቅነው ሳምንት እንኳን ቁጥር ስፍር የሌለው ህዝብ ተገሏል ብዙ ቦታ ላይ ወጣቶች ህፃናት ሴቶች ሽማግሌዎች ተገለዋል ከዛ ውስጥ የሚያሳዝነኝ ነገር ማለት ነው ማንሳት የምፈልገው ብዙ ጊዜ እነዚህ ንጹሃን ሲገደሉ ቁጥር ብቻ ሆነው የተለመደበት ደረጃ መድረሳችን በጣም ያሳዝነኛል በጣምም ያሳስበኛል ምክንያቱም ይሄ ቡድን እዚህ ቦታ ላይ 6 ሰው ገደለ እዛ ቦታ ላይ 4 ሰው ገደለ እዛ ቦታ ላይ 10 ሰው ገደለ ብቻ ተብሎ እየታለፈ ያለበት ሁኔታ ያለ ይመስለኛል ነገር ግን የሰው ልጅ ቁጥር አይደለም የሰው ነፍስ ቁጥር አይደለም አንድ አዛውንት አንድ የሀገር ሽማግሌ ተገደሉ በሚባልበት ጊዜ ያለው ኪሳራ ያለው ሞራላዊ ድቀት ራሱ ለሌላው ለህብረተሰቡ እንደ አይኑ ብለን ለሚያዩ ቤተሰብ በጣም ከባድ ነው ስለዚህ 6 ወጣቶች በአንድ ቦታ ተረሽኗል ስንል ቁጥር አይደለም ከዛ በላይ ነው የነገ ሀገር ተረካቢዎች ነገ ሀገር የሚመሩ ነገ ብዙ ሰው ተስፋ የሚጥልባቸው ለራሳቸው ብቻ ሳይሆን ለሀገር እና ለወገን የሚሆኑ የነገዎቹን ተስፋዎች እየቀጠፈ ነው ማለት ነው ሌላውን ህፃን አፍኖ ወደ ወታደራዊ ጣቢያ ያደረሰ ያሰለጠነ ለሳት ሊማግድ ያዘጋጀ ሌላውን ደግሞ ራሱ በየቀየው እየሄደ በየቤቱ እየሄደ በየቤተ እምነቱ እየሄደ የረሸነ ስለሆነ ይሄ ቡድን ዛሬያችንን ብቻ ሳይሆን ነገያችንንም ለማጨለም ወደፊታችንም ለማጨለም እየሰራ ያለ አረመኔ ቡድን ነው የገጠመን ክፉ ጠላት ነው ከባድ ጠላት ነው በፖለቲካ ብሽሽቅ እንደዚህ ነው እንደዛ ነው ደጋፊ ተቃዋሚ ብቻ ብለን የምናልፈው አይደለም ከሚልልክም የባሰ ሰው በላ አረመኔ መጥቶበታል ህዝባችንን ከኃይለ ሥላሴ ከመንግስቱ ኃይለ ማርያም ከነመለስ ዜናዊ የባሰ አውሬ የሆነ ህዝባችንን የሚበላ ነፍሰ በላ የሆነ በዚህ ዘመን ተወዳዳሪ ያሌለው አረመኔ ገጥሞታል ማለት ነው ስለዚህ ይሄ ግድያ በተለይ አሁን አሌክስ ያነሳው የተፈጸመው በጁን 8 2025 ነው በደቡብ ምዕራብ ሸዋ ዞን ዳጪ ወረዳ ላንጋኖ ቀበሌ ሞጎሮ በተባለ ቦታ የተፈጸመ ግድያ ነው የዋቄፈና እምነት ተከታዮች መልካፍንጫ በሚገኘው የማምለኪያ ማዕከላቸው የዕለቱን አምልኮ ስነ ስርዓት አጠናቀው ከአምልኮ አዳራሽ እየወጡ ባሉበት ወቅት ነው የመንግስት ታጣቂዎች 6 ወጣቶች አፍነው በመውሰድ ወደ ተባለው ቦታ ካደረሱ
በኋላ ሞጎሮ እዝደዋል። ስለዚህ ማንም በመንግስት ስም ካድሬ ሊሆን ይችላል እንዳልከው ካቢኔ ሊሆን ይችላል ወታደር ሊሆን ይችላል ፖሊስ የክልል ፖሊሶች ሊሆኑ ይችላሉ ፌደራል ፖሊስ ሊሆን ይችላል ደህንነት ሊሆን ይችላል ብቻ የአብይ አህመድ ታማኝ አገልጋይ ይሁን እንጂ ማንንም በፈለገበት ሰዓት መያዝ ያለምንም የፍርድ ቤት ትዕዛዝ መያዝ ራሱም ፍርድ ሰጥቶ መግደልና መረሸን የሚቻልበት ደረጃ ላይ ተደርሷል ማለት ነው። ስለዚህ እነዚህ በግፈኞቹ የተረሸኑት ወጣቶች በስማቸው የሚታወቁ ናቸው። በሚዲያ ላይ በተወሰነ መልኩ ሲዘዋወር ነበረ፣ ግን በበቂ ደረጃ አልተነገረም። የኦሮሞ ህዝብ ሞት ኦሮሞ ላይ የተፈጸመ ያለው ግድያ ዘግናኝ ነው። በእያንዳንዱ ቀን የሚፈጸመው ርሸና በጣም ይዘገንን ነው። ነገር ግን እየደረሰ ባለው ግፍ መጠን እውቅና እየተሰጠ አይደለም፣ ሌላውም እየሰማ አይደለም። ቢያንስ ይሄ መንግስት ነኛ አውሬ ሰው በላ ምናልባትም ዛሬ ወደኛ ቀርቧል ብለው ለኛ ሆኗል ብለው የሚያስቡ ቡድኖች እንኳን ካሉ ነገም ለነሱ እንደማይበጅ አውቀው እንደዚህ አይነቱን ምንም ምክንያት የሌለው የጠላትነት የአረመኔነት ግድያዎችን መቃወም ይገባቸው ነበር። ከዚሁ ጋር በተያያዘ እንደው ማለፍ የምፈልገው ነገር ምንድነው አንዳንድ ከግድያው ጋር በተያያዘ አንዳንድ የዋቂፈና ማህበር መግለጫ አውጥተው በመግለጫውም የኢትዮጵያ መንግስት ወንጀለኞችን ለፍርድ እንዲያቀርብ መጠየቃቸውን አንብቤያለሁ። አንዳንድ ቦታ ገዳዩን ወንጀለኛውን ፈልግና ለህግ አቅርብ የሚል ጥያቄ ገዳዩን የመንግስት ታጣቂዎች የመንግስት ኃይሎች ሄደው አፍነው ወስደው ገለው ረሽነው ከሄዱ በኋላ መንግስቶይ ይሄንን አጣርተ ለፍርድ አቅርብ ብሎ የሚጠይቁ በየትኛው መልኩ ህዝባችንን የሚያሳስቱ ናቸው ነው ብዬ ነው የማስበው። በዚህ ጊዜ የህዝባችን ቀንደኛ ጠላት ይሄ መንግስት የተባለው ነው። በተደጋጋሚ በዛች ኢምፓየር ውስጥ የተፈጸመውን ጭፍጨፋና ግድያ የሚመራው የሚያስፈጽመው ምክንያቱም እሱ ነው። ስለዚህ ይሄንን በደንብ መነጋገር ያስፈልጋል። ትክክለኛ መፍትሄው ምንድነው የሚለው መንግስት ብሎ ራሱን የሚጠራ የሽብር መንግስት ካለ ድረስ የንጹሃን ዜጎች በሰላም ወጥተው አይገቡም። ሰላም ባለፈውም እንዳልነው በኦቢኤን በኢቢሲ በፋና ላይ የሚነገር ተረት ይሆናል እንጂ ህዝቡ የሚያጣጥመው ቀን በቀን የሚያገኘው ነገር አይሆንም። ተረት ሆኖ ቀረ፣ ህልም ሆኖ ቀረ ሰላም። ኢቢሲ ላይ ስለመረጋጋት፣ ኢቢሲ ላይ ስለብልጽግና፣ ኢቲቪ ላይ ስለማደግ፣ ስለ ዲሞክራሲ እየተወራ ያንን አይቶ ሲወጣ ግን በሩ ላይ የሚረሸንበት ቤቱ ድረስም እየተመጣ የሚረሸንበት ስላለ መቼ ነው እስከ መቼ የሚቀጥለው የሚለው ይሄ ቡድን ገዳዩ እስካለ ወንጀለኛ እስካለ ይሄ ነፍሰ በላ ስርዓት እዛ እስካለ ድረስ ንጹሃን በሰላም ወጥቶ ይገባሉ ወይንም ደግሞ የሰው ልጅ የሰብአዊ መብት ክብር ኖሮት በግፍ የማይገደልበት ቀን ይመጣል ማሰብ የህልም እንጀራ ነው የሚሆነው። ስለዚህ የስርዓቱ መሰረት የስርዓቱ ራዕይ የስርዓቱ ፍላጎትም ነው ህዝብ እንዳልተቀበለው ተቀባይነት እንደሌለው ለህዝብ የሚጠቅም ራዕይ እንደሌለው ያረጋገጠው ስርዓት ስትቃወመው ባትቃወመው በፈለገው ጊዜ የፈለገውን አይነት ወንጀል ህዝቡ ላይ ፈጽሞ ዝም ለማሰኘት የሚመኝ አካል ስለሆነ ይሄ ቡድን እዛ እስካለ ድረስ የንጹሃን ዜጎች ግድያ ይቀጥላል። ስለዚህ የፖለቲካ ችግሮችን በዘላቂ መንገድ ለመፍታት ሌሎች መተባበርና በዚህ ስርዓት ላይ መዝመት ይኖርባቸዋል። ለህዝብና ለህግ የታመኑ የጸጥታ ተቋማት መመስረት ግዴታ ነው ማለት ነው። የሀገር መከላከያ ተብሎ ሌላ ነው የሚሰራው፣ ፌደራል ፖሊስ ተብሎ ሌላ ነው የሚሰራው። ስለዚህ እነዚህ ተቋማት በሙሉ ዶክተር ግርማ በተደጋጋሚ የሚለው ነገሮች አሉ። ገዳይ ስኳድ ምንለው ኮሬ ነገኛ ወይም ቆሬ ነገኛ ብለን የፈታነው
ቡድን አደረጃጀትን ስትመለከት አንዱ በጋዜጠኛ መልክ ራሱን ይገልጻል፣ አንዱ በቄስና በሼክ በወንጌላዊ መልክ የግድ ጠመንጃ ብቻ የሚተኩስ አይደለም ማለት ነው። እነዚህ ተቋማት ከላይ እስከታች እስካልፈራረሱ ድረስ ግድያውም ይቀጥላል፣ እልቂቱም ይቀጥላል። ሳይጠየቅም እንዲህ አይነት ወንጀል ፈጽሞ ሳይጠየቅም የሚኖርበት እንደውም ተመልሶ ታሪክ ሰራን ታምር ሰራን የሚልበት ሁኔታ ነው ያለው። ስለዚህ ይሄንን ስርዓት ማስወገድ ግዴታ ነው። ያለበለዚያ ይሄ ነገር በቀን በቀን የምናወራው ቀን በቀን የምንወያይበት ነው የሚሆነው። ይቀጥላል የንጹሃን ዜጎች ግድያ። በጣም አመሰግናለሁ ጸጋዬ። እስቲ እዛው ላይ አንድ ጥያቄ ልጨምርልህ። ግድያ በእንደዚህ አይነት አሰቃቂ ግድያዎች ወጣቱን ህብረተሰቡን አባ ሽማግሌዎቻችንን በየጓዳ ጎድጓዳ በመግደል የኦሮሞ ነጻነት ትግልን ማደናቀፍ ይቻላል ወይ? ወይስ የበለጠ የነጻነት ትግሉ ወደፊት አጥኖ እንዲሄድ ግብአት በዚህ ላይ ጨምርበት ጸጋዬ። ያ እንግዲህ መቼም የገፋው ነገር ወይ አሁን እየተገፋ የመጣው አንድ ነገር አለ። በፊትም ግድያ ነበር፣ ጭፍጨፋ ነበር። ኢትዮጵያና ያቺ ኢምፓየርና የንጹሃን ዜጎች ግድያ ኦልሞስት መገለጫ ነው ማለት ነው። አንድ ስርዓት ይመጣል፣ በተለይ ለኦሮሞ ህዝብ ሌሎችንም ጭቁን ብሔረሰቦችን የሚመለከት ነው። በየስርዓቱ ቤተመንግስቱን የሚቆጣጠረው ጉልበተኛ አሸባሪ ዘራፊ ቡድን ዜጎችን አበላልጦ የሚያይ ለስልጣኑ ሲል ደግሞ የፈለገውን የሚያረግ ስልጣኑ ብቻ የሁሉ ነገር የበላይ የሆነ ስለሆነ ለዜጎች ነፍስ ደንታ የሌለው ነገር ግን እንደዛም ሆኖ ማለት ነው። እንደዛም ሆኖ ለዘላለም የቆመ ወይንም ሳይወድቅ የቀረ የለም እስካሁን ድረስ ማለት ነው። ያ ምንድነው? ህዝቡ በገደልከው ቁጥር በገፋው ቁጥር ግፍ በሰራበት በመረረው ቁጥር ከእንግዲስ ምን ቀረኝ ብሎ ይታገላል። አሁንም የኦሮሞን ህዝብ በመግደል በማሰር በመዝረፍ ከቀዩ በማፈናቀል ዝም የምታሰኘው ቢሆን ኖሮ ያለፉት ስርዓቶች በበቂ ሰርተውት ነበር። ምንም ቀረ የሚባል ነገር በህወሓት መራሹ የኢህአዴግ ዘመን፣ በደርግ ዘመን፣ በኃይለ ሥላሴ ዘመን ከምኒልክ ጀምሮ ኦሮሞን ገለኸው፣ አስረኸው፣ አሰቃይተው፣ አዋርደኸው፣ ዝም አሰኝተኸው ባርነትን አሜን ብሎ እንዲቀበል ማድረግ ቢቻል ኖሮ በቂ ስራ ተሰርቷል። ግን አልሆነም። እንደውም በተገፋ ቁጥር ስለማንነቱ የሚጠይቅ ለማንነቱ የሚቆም ለመብቱ የሚከራከርን ትውልድ በትውልድ እየተሸጋገረ የሚሄድ ነው። አሁንም የአብይ አህመድ መንግስት የአብይ አህመድ ቡድን የኦሮሞን ህዝብ እንደዚህ ማሰቃየቱ፣ እንደዚህ መግደሉ፣ እንደዚህ ማዋረዱ ለትግሉ እንደውም ማቀጣጣያ ቤንዚን ይሆናል። አባቱን የተከበረ አባቱን ፊት ለፊቱ የገደልክበት ወጣት ይቅርና ህፃኑ ሲያድግ የሚሰማው ነገር ለትግል ነው የሚወጣው። ለትግል ለነጻነት ለማንነቱ ነው የሚቆመው። ስለዚህ ይሄ ነገር እንደውም ቤንዚን ይሆናል፣ ማቀጣጣያ ይሆናል። ይሄ ህዝብ በገፋው ቁጥር ባማረርከው ቁጥር የበለጠ ይዘምትበታል፣ የበለጠ አንተ ማን ብሎ ይታገለሃል የሚለውን ነገር ነው መናገር የምፈልገው። በጣም አመሰግናለሁ ጃልጸጋዬ፣ በሰፊው ነው ያብራራው። ምክንያቱም እንደምታዩት ነው ካለፉት ስርዓቶች ብዙ ነገር ተምረናል። በመግደል ወይም ደግሞ ቤት ንብረት በማጥፋት ህዝብን በማፈናቀል የቆየ ስርዓት የለም። ደርግ የኃይለ ሥላሴ በተለይ የደርግ ስርዓት በኤርትራ ህዝብ ላይ ያደርግ የነበረውን በተደጋጋሚ ነገር ብያለሁ። በኤርትራ ህዝብ ላይ ያደረገውን ግድያ፣ ጭፍጨፋ የኤርትራን የነጻነት ትግልን ሊመልስ አልቻለም። የኤርትራ ህዝብ ቁጥር ምናልባት 5 ሚሊዮን 3 ሚሊዮን ነበር። ከሱ ውስጥ የወጣው ታጋይ ከቀሪው የኢትዮጵያ ህዝብ መሃል ሰብስቦ አንቆ የወሰደውን ያን ሁሉ ሰራዊት ተቋቁሞ ነጻነቱን እንዲጎናጸፍ አድርጓል። ኮዝ ስላላቸው የበለጠ ትግሉን አጣጣፉ። ወጣቱ
ከኤርትራ ከተለያዩ ቦታ ከየከተሞቹ እየሸሸ በረሃ ነበር የሚገባው። ምክንያቱም ግድያ ያለ ጭቆና አለ። መቆሚያ መቀመጫ እያሳጧቸው የበለጠ ገፍተው ወደ ትግል ሜዳ እንዲገባ አድርጓል። ዘሴም ቲንግ 6 ወጣቶች አንድ ላይ ሰብስቦ ከአንድ እምነት ከሚያመልኩበት ተሰብስቦ የሚረሸኑ ከሆነ ወጣቱ ምን ሊያደርግ ሊቀመጥ ነው? ለመሞት አይቀመጥም። ገለው ለመሞት ይሆናል። ለራሱ ህልውና ሲል ኤግዚስት ለማድረግ የግድ ወደ ጦር ሜዳ ይሄዳል ማለት ነው። እንደውም ተገፈዋለ። ደምን ያፈላል የሚባለው ነገር ነው። አንድ ሰው ስትገል ማት ልጆች ይወለዳሉ። እንደኛ የሰውየው የገደልከው ሰው ልጆች እኮ 4 5 ልጆች 6 ልጆችን በራስ ላይ ጨመርከው። በዚህ ግድያ የኦሮሞ ነፃነት ትግል ሊደናቀፍ አልቻለም። እስካሁን እንዲችልም አይችልም። ስንቱ መስዋዕት ተከፍለው ስንቶቹ አልቀው ዛሬ ያለው ትውልድ ላይ ደርሰናል። በጣም የሚገርመው ግን ለእንደዚህ አይነቱ እኛ እንደው በተደጋጋሚ ይናገራሉ። ይሄ ስርዓት የኦሮሞ ስርዓት ነው መንግስት ነው ይሉናል እኮ አልፎ ተርፎ። ምን እያደረጉ ህዝባችንን እየፈጁት እየጨረሱ ከጓዳ ያለምንም ርህራሄ ጭካኔ በተሞላበት ህዝብን እየገደሉ ሬሳው እንኳን እንዳይነሳ በፖሊስ ያስጠብቃሉ፣ በሚሊሻ ያስጠብቃሉ። አልፎ ተርፎ ሰውን ገለው በየትኛውም ዘመን አይተነው ማናቀውን ሰው ገለው በአህያ ላይ ጭነው ከተማ ውስጥ የሚያዞሩበት ሬሳ ከተማ ውስጥ እያዞሩ የሚያሳዩበት ዘመን የደረስንበት፣ ልጅን ገሎ እናት ፊት ልጅ የሚገሉ፣ ሚስት ፊት ባል የሚገሉ፣ ባል ፊት ሚስትን የሚደፍሩ ዘመን ላይ የደረስንበት ጊዜ ነው። እንዲህ እያደረጉ ደግሞ የሚሉን ነገር አለ። እስቲ አንድ ቪዲዮ ለጋብዛችሁና ከዛ ዶክተር ግርማ ያንተን ሀሳብ ትሰጥበታለህ። አናጅሩ ከነ ቦዲ ኦሮሞ ነቱ ዘሙ እንደው እንግዲህ እናንተ ብዙ ሁሉንም ነገር ብላችኋል። ግን እኔ ከዚህ በፊትም እንደምለው አሁን ኢትዮጵያን አንቆ ይዞት ያለው መንግስት ሳይሆን ይሄ ማፊያ፣ ይሄ አብይ አህመድ የተባለ የ21ኛ ክፍለ ዘመን ጭራቅ እንዴት እንደሚያስመስል እንግዲህ ከዚህ ቪዲዮም አይተናል ማለት ነው። እና እኔ ምናልባት ከመጨረሻው ጥያቄ ብጀምር እሱ ላይ አስተያየት ብሰጥ ይሄ ሰውዬ እንግዲህ እኔም እንዳልኩኝ ብልጽግና ፓርቲ አባል ሆኖ ያቋቁሞ እዚህ ያደረሰውም ግለሰብም እንዳለው ይሄ ሰውዬ በዚህ ጊዜ ብልጽግና የሚባልም የለም፣ ይሄ ሰውዬ ነው ለሁሉ ነገር ተጠያቂ ብሎ እንትን ብሎታልና ለምሳሌ የትግራይን ጦርነት እሱ በሸር እንዳስጀመረው ሁሉ ራሱ በአንደበቱ እንደተናገረ ኦሮሚያ ውስጥ እያንዳንዱን የመንግስት ተብዬ መዋቅር የሚይዙት ነፍሰ ገዳይ፣ ጨካኝ፣ አረመኔ የሆኑ ሰዎች ብቻ እንደሚያስይዝ ይፋ ወጥቷል። ሰሞኑን በሰማነው ቪዲዮ ማለት ነው። እንግዲህ ከዚህ በፊት ስናወራውን ነው እውነታ ያደረገልን ማለት ነው። እና ይሄ ሰውዬ አንደኛ እንደዚህ እያስመሰለ፣ ሁለተኛ ሚዲያ ላይ የሚናገረውና ሌላውን እንትን እያለ የኦሮሞ መንግስት ነኝ እያለ ኦሮሞ ነኝ አባገዳ ነኝ እያለ የኦሮሞን የዘር ማጥፋት እያጧጧፈው ነው ማለት ነው። በዚህ በ7 ዓመት ውስጥ ስናይ የከረምነው እስከ ዛሬው ዛሬ ሰበታ ላይ ወቦ ድል ሲያረጋቸው ሰበታ እንትን ላይ ቆመው ነው ህዝብ ላይ ከባድ መሳሪያ ሲተኩሱ የነበረው ተብሎ ተዘግቧል። ዛሬ እስከ ዛሬ ድረስ በኦሮሞ ላይ የዘር ማጥፋት ወንጀል እየፈጸመ የሚያስርበውን ያስርባል፣ የሚገለውን ይገላል፣ የሚደፍረው ወንድ ሳይቀር እኮ ነው ወንድ የደፈረው። በእነዚህ በአረመኔና ጨካኝ እሱ በሚመድበው መሪዎች ወታደሮቹ ታዛዥ ሊሆኑ ይችላሉ። ገባ? ግን የስርዓቱ ቁንጮ ወታደሮቹን የሚያዙት አዛዦች በጠቅላላ ገዳይ፣ ጭካኔ፣ ለሰው ልጅ ምንም ርህራሄ የሌላቸው እንግዲህ ቅድም ጃል ጸጋዬ ብሎታል። አስከሬንን በአህያ ጭነው እንግዲህ አስከሬን ማለት የሞተ ሰው ማለት በአህያ ጭነው አደባባይ ላይ የሚያዞሩ አዛዦች ናቸው። ያባ ስራውን የሚሰሩለት ሰዎች ናቸው። ስለዚህ ለዚህ ሁሉ የዘር ማጥፋት ወንጀል አብይ አህመድ የተባለ ሰይጣን ነው ተጠያቂ። እና እሱ እስካለ ድረስ
ከኦሮሞ ህዝብ ላይ ሞት አይቀርም፣ መራብ አይቀርም፣ መሰቃየት አይቀርም፣ መታሰር፣ መደፈር ወንድ ሁሉ ሳይቀር እየደፈሩ ነው። ወንድ ልጅ ሁሉ ሴት ህፃን ልጅ ሁሉ ሳይቀር ማለት እናት ወንጀል በዘር የሚጠየቅበት እናት ለልጇ የምትሞትበት አባት ለልጁ የሚሞትበት ገባ እንዲህ አይነት አረመኔዋይ በሌጣሎ እናንተ ከደርግ ጋር ታወዳድራላችሁ ከኃይለ ሥላሴ ጋር ከምን ጋር ኖ የለም በኢህአዴግ ጊዜ አባት ለልጅ ተጠይቆ አያውቅም ታዬ ብሏል ታስሮ በዛ ጊዜ ታስሮ በዛን ዘመን እሱ ለታሰረበት ዘመዶቹ አልተጠየቁ የዚህ ስርዓት ቁንጮ የሆነ ታዬ ተታስሮ ግን የ28 ቤተሰብ አባላት አካውንት ተዘግቶ ተርቧል ብሎ በራሱ አንደበት እንግዲህ ታዬ እዚህ ፊት ለፊት ስላለ ሌሎቹን ተመልከታችሁ ገባ ቦሰት ላይ ያረፉት እናት የስርዓቱ ወታደር የገደለው እናት ልጅሽ ጫካለ ተብሎ ነው እና አብይ አህመድ የተባለ መሰሪ ሰውዬ እስካለ ድረስ ሞት ከኦሮሞ ላይ አይቆምም መራብ ከኦሮሞ ላይ አይቆምም ግፍና ጭቆና ሰቆቃ ከኦሮሞ ላይ አይቀር ይሄን እያንዳንዱ ኦሮሞ ይሆን ኢቭን ኢትዮጵያ ውስጥ ራሱ ይሄ ሁሉ እየተስፋፋ ስለሆነ እያንዳንዱ የኢትዮጵያ ዜጋ የዛ ኢንታየር ዜጋ ይሄን ማወቅ አለ አብይ አህመድ የተባለ ሰውዬ እዛ ምድር ላይ ካለ ይሄ ይቀጥላል እንደውም አሁን ከጄኖሳይዱ አልፎ አንድ ሰሞኑን በዚህ በስድስቱ ወጣቶች ሞት ተይዞ በዋቄ ፈታ አማኞች የእምነት ተከታዮች የተደረገ ያለው የጎንዮሽ ህዝብ ለህዝብ እልቂት እየቀሰቀሱ ነው ለምሳሌ ሐረርጌ ውስጥ የሆነ ያለው መስጊድ የዋቄ ፈታን ማመኛ ቦታ አቃጥለው ሰዎች በይፋንት ሲሉ የዛ የወረዳው የብልጽግና ፓርቲ ኃላፊ ነው ይሄን ያደረገው ሶስት ሰዎች ናቸው ነው የሚባለው የወረዳው የብልጽግና ኃላፊ የሰላምና ምናምን እና የወረዳው ፖሊስ አዛዥ ነው ይሄንን ሴራ ጠምዝዘው ህዝብ ለህዝብ እንዲተላለቅ ያደርጋሉ ስለዚህ አብይ አህመድ ሄዶ ብሎ አቅቶታል ቅድም ጃልጸጋይ ያነሳው አንድ ነገር አለ ለምሳሌ እንደዚህ ሰዎች ሲሞቱ ይሄ እምነት ተከታይ ወይ አባት ነባዮች መግለጫ ያወጣሉ እሱ ያመቻቸው አባቶች ናቸው እኮ የሱን እንትን ግፍ ለመደበቅ ቶሎ ብለው ለፍርድ ይቅረቡልን ይላሉ ገባ እንዲ የገዳይ ስኳዶች ጠመንጃ ይዘው ብቻ አይደለም እነዚህ መግለጫ የሚያወጡት የገዳይ ስኳዶች የኮሬ ነገኛው አባል ናቸው በነገራችን ላይ ምክንያቱም አጀንዳ ተሰጥቷቸው ለመንግስት የሚያረጋው ይሄ ጨካይ ወታደር የሚገለውን ለማስተባበል ነው እነዚህ ሰዎች እዛ ቁጭ የሚሉት ገባ እና ይሄን ሁሉ ተጠቅሞ የሚዲያ ጦር ሰራዊት ተጠቅሞ ለሰባት አመት በሙሉ ጨፍጭፎ አልተሳካለትም አይሳካለትም ደግሞ እንዳልከው የኦሮሞን ትግል እንኳን ልጅ አባቱ ፊት ገለ እንኳን ልጅ አባቱ ፊት ደፍረ እንኳን እናት ገለ ይሄው ዛሬ ሰበታ ድረስ ሱሉልታ ድረስ ደርሷል አባው ስለዚህ እንደ አሸን ያፈላል እንጂ የነጻነት ፈላጊዎችን እየፈለፈለ ይሄዳል እንጂ የአብይን ፍጻሜ ወደ ፍጻሜ ያደርሳል እንጂ አይቆምም ስለዚህ በተለይ የኪሊንግ ስኳድ ውስጥ ሆነው ለሱ አሁንም ሴራ የሚጠበጡ ለምሳሌ እንደነዚህ ቅድም ጃርጸጋይ እንዳለው የእምነት አባት ተብዮች እንደዚህ ብሎ የሚያወጡትና ፍየል ወደዛ ቅዝምዝም ወዲ ነገሩን ለማድረግ የነዚህ የንጹሃን 6 ወጣቶች ደም ከልብ እንዲሆን የሚሰሩትን የእምነቱም ተከታዮች አደብ ያስገዟቸው ጥሩ ነው እንደዚህ አይነት ሴራ ቢወጡ ጥሩ ነው አባ ሌሎችም ተመሳሳይ የጎንዮሽ ውጊያ ወይም የጎንዮሽ ጥል በህዝብና ህዝብ መካከል በኦሮሞና ኦሮሞ መካከል ባይቀሰቅሱ ጥሩ ነው ምክንያቱም አብይ አህመድና የሱ ሚኒስቴሮች ምናልባት ወደ ጥለው ሊሄዱ ይችላሉ ወይም ደግሞ ሊሞቱ ይችላሉ ግን ከህዝብ ጋር የሚቀሩት እነዚህ ሰዎች ናቸው መሬት ላይ ህዝብን የሚጨቁኑ የሚያስገድሉ የጎንዮሽ
ውጊያ ወይም የጎንዮሽ ጥል የሚቀሰቅሱ ማለት ነው እና በአጠቃላይ ምን ማለት ፈልጌ ነው የዚህ የዘር ማጥፋት ወንጀል ዋና ጠንሳሽ አብይ አህመድ ነው። እሱ እስካልተወገደ ድረስ ይሄም አይቆምም። ወደዚህ እሱና ስርዓቱን እሱ የዘረጋውን ገዳይ ስኳዶች ወይም እነዚህ በጣም አረመኔ ሰዎችን ከላያችን ላይ ተባብረን ማስወገድ አለብን ብዬ ነው እንትን ምለው። ኦኬ ይሄን መጨመር ፈልጌ ነው አለማየሁ። በጣም አመሰግናለሁ ዶክተር ግርማ፣ ሁለታችሁም ጥሩ ማብራሪያ ነው በጉዳዩ የሰጣችሁኝ። ሰሞኑን ወደ ሌላው ለማለፍ እንግዲህ ሰሞኑን አብይ አህመድ ከንግዱ ህብረተሰብና ከመምህራን ጋር ስብሰባ ተቀምጦ ነበር፣ ሰብስቧቸዋል። እንግዲህ ይህንን እነማናቸው የተሰበሰቡት ንግዱ ህብረተሰብ ስንል እነማናቸው? ከንግዱ ውስጥ ያሉ ካድሬዎቻቸውን ከመምህራንም ደግሞ ካድሬዎቻቸው ስቦ እንደሚያወያይ ያው በግልጽ ይታወቃል። ሌሎችን ለማታለል የሚጠቀሙባቸው እንደሆነ እናውቃለን። በዚህ ህብረተሰብ የንግዱ ህብረተሰብና ካደረጋቸው በተለይ ከንግዱ ህብረተሰብ ጋር ባደረገው ላይ ጥያቄዎች አንስተውባቸው ነበር። ለጥያቄዎችም መልስ ሲሰጡ ከነበረበት ጉዳዮች አንዱ ነው። በሚዲያዎቻቸው በራሱ በመንግስት ፕሮፓጋንዳ ሚዲያ ላይ ሰምተናል። ከተነሱት ጉዳዮች ውስጥ አንዱ እናንተ ወደ ጫካ ብር አትላኩ የሚል አንስቷል። እናንተ ወደ ጫካ ብር አትላኩ፣ በተረፈ እናንተ ናቸው ጫካ ብር እየላካችሁ የምታዋጉን፣ ሰላም ያሳጣችሁት እናንተ ናቸው የሚል ሀሳቦችን አንስቶ እንደውም በንግዱ ህብረተሰብ ላይ ጉዳዩን አላኳል። እውነት የንግዱ ህብረተሰብ ነው ሰላም ያሳጣው ወይስ ራሱ መንግስት ነው የሚለውን አንድ ጉዳይ ነው። እሱን እንይ። ሌላው የንግዱ ህብረተሰብስ እውነት የሚረዳው እንደሚባለው ወደ ጫካ ነው ብር የሚልከው ወይስ ለራሱ ለመንግስት ነው የሚለውንም ሁለቱንም ጥያቄዎች እንይና የበለጠ በሱ ማንነት እናያለን ማለት ነው። በተረፈ እንደው እስቲ እሱም እንደመነሻ እንዲሆነን አንድ ቪዲዮ እንይና ከዛ በኋላ ጥያቄዎችን እናስከትላለን። ጥያቄዎችን ወደ መመለስ እንሄዳለን። ጉዳዩን ወደ ዶክተር ግርማ ለመልሰው መሰለኝ። አንድ ቪዲዮ። እናንተ ጫካ ብር አትላኩ፣ እኛ ደግሞ በሰላም የሚመጣ ሰው ካለ እንቀበል፣ የሚወያይ ካለ እናወያይ፣ የሚቀጣ ካለም እንቅጣ። ህግ ማስከበርም ስራችን ስለሆነ እኛ የሚቀጡትን እኛ ያው ስራችን መቅጣት ስለሆነ እንቅጣ የሚል ነገሮችን እንግዲህ አንድ 3 ፖይንቶችን አንስተዋል። እነኚህን ማካተህ እስቲ ያንተን ሪፍሌክሽን በዚህ ጉዳይ ላይ ዶክተር ግርማ። ቅድም እንዳልኩኝ ይሄ ሰውዬ እንግዲህ ብዙ ነገሮችን ነው የሚጠቀመው ህዝብን ለማንበርከክና ምንድነው የሚያደርገው? እንደዚህ የሰውን ስነ ልቦና ይሰብራል። አሁን የስብሰባው ተሳታፊ የሱ ጀሌዎች ወይም የሱ የገዳይ ስኳድ ናቸው። በነገራችን ላይ ሃንድ ፒክድ ነው ኬት እንደሚመጡ ይታወቃልና አምጥተው ነው የሰበሰበው። ይሄን ሲያደርግ አንደኛ እነሱንም እንደ ዕቃ ነው የሚያያቸው፣ እንደ ሰው እንኳን አይቆጥራቸውም። የሚገርም ነገርና ሁለተኛ እነሱን ከመዝለፍ ባሻገር የነፃነት ታጋዮችንም እንደ ማስፈራራት፣ እንደ ማንቋሸሽ፣ እንደ እሱም ብሎ ህግ አስከባሪ ለምሳሌ እኮ የትግራይን ጦርነት ህግ ማስከበር ብሎ ነጮችን ነው ያታለለው። ሎ ኢንፎርስመንት ነው ያ ጦርነት ብሎ ነው። ግን ዞር ብሎ ለሚያምናቸው ግን እሱ ራሱ ካንደበቱ የወጣው እኔ ነኝ በሴራ ያን ጦርነት እንዲጀምር አድርጌ የነሱን የጦር አባላቶች ከኢትዮጵያ መከላከያ ሰራዊት ነው ከዛ ውስጥም ከትግራይ ውስጥ የሚሆን አላቅም ከዛ ውስጥ ለማስወገድ ነው ብሎ እንደ አለ አይደለ ጥሩ ነገር እንደሰራ እና ሰው ሞራል ግን መጥፎ እንደሆነ እሱ አላወቀም። ገባ እንዲህ ብሎ የሚናገር ሰው ነውና አሁን ምንድነው እነዚህ ሰዎች ተሰብስበው ብር አትላኩ። ገባ አንደኛ የጦርነቱ መንስኤ እናንተ ናችሁ፣ መነሻው እናንተ ናችሁ ነው። ሁለተኛ ስነ ልቦናቸውን ሰብሮ
ምናልባት ከዛ ውስጥ አስፈራርቶ የሚይዝም ሊኖር ይችላል። ገባ ወይም ደግሞ ይሄ የገበታ ምናምን ብሎ ሲያውዳቸው ነበርና ብዙዎቹ በነገራችን ላይ ባለሀብት የተባሉት ኢትዮጵያ ውስጥ ያናል ባለሀብትም እኔ እንትን ያለን ብዙዎቹ ግን በሱ ቁጥጥር ስር ያሉ ናቸው። በነገራችን ላይ ብልጽግና የሚባል ነገር የለም ነው ያለው አቶ ታዬ። እኔ የምቀበላለሁ ይሄንን። እሱ ነው ለሁሉም ነገር በስሩ ማፊያ ሰብስበው እሱ ማፊያ ነው ሁሉን ነገር የሚያደርገው እና ባለሀብቶች የተባሉት እነዚህ ሃንድ ፒክድ ሆነው እዛ የመጡት የሱ አሸርጋጆች ናቸው ወይም ደግሞ የሱ የገዳ ስኳድ ታማኝ ወታደሮች ናቸው በነገራችን ላይ። እና አስፈራርቶም አሁን ለጦርነት ዝግጅትም አስፈራርቶም ብር እንዲሰጡትም ሊሆን ይችላል። እንግዲህ ከ10 ሚሊዮኑ የገበታ ምናምን ገበታ ለሸገር ምናምን ብሎ 10 ሚሊዮን የሚቀር ከዛ ብላቅ ያለ ሊጭንባቸውም ይሆናል። አይ ዶንት ኖ እሱን እነሱ ይተዋወቁ። ግን ዞሮ ምንድነው አስመስሎ የነሱንም ስነልቦና ሰብሮ የነጻነት ታጋዮችንም ስነልቦና ሰብሮ የሚገቡትም የማይገቡትን ደግሞ ህግ አስከብራለሁ ከሰሞኑ ከሌሎችም ዲስኩር ጋር ለማያያዝ ነው የሚፈልገው ሰውየው ድራማውን። ገባ ለምን ይሄን ድራማ የሚጠቀመው ይሄን ያካሄደ ያለውን ጄኖሳይድ የዘር ማጥፋት ጆሮ እንዳያገኝ ነው። ገባ የኦሮሞ ነጻነት ትግል እንዳይታወቅ ነው። ገባ ሰው ዳቦ ራበን እያለ ነው። ሰው ተቸገር እያለ ነው። ወተን መግባት ሰላም አተናል እኛ መያ እሱ ራሱ መውደቂያው ሁሉ ነገር ጠፍቶበት ሶሻል ራያ ሚዲያ ላይ የሚዲያ ሰራዊትን ብሎ ገዳይ ስኳድም አቋቁሞ ነገሮች እየጠነከሩበት ሲሄድ ያችን እንደ መሸፈኛ ነው እየተጠቀመበት ያለው። ገባ እና ህዝቡ ብሶቱንም እንዳያወጣ ገንፍሎ ሊወጣ ያለውን በሱ አማካይነት እየተሰራ ያለው ጦርነት እየተሰራ ማስራብ ህዝቡ በኑሮ ውድነት በሰላም ማጣት እንዲህ ሊፈነዳ የደረሰውን አሁንም ህዝብ የሰውን ስነልቦና ሰብሮ ይሄን ነገር ለመሸፈን ነው። ሌላው ለነዚህ እንግዲህ ለነጮች ሰው ሲሰበሰብ እነሱም ለስብሰባ እውነተኛ ዲሞክራሲ ነው መስላቸው እንዲህ እየሰበሰበ ያማከርኩ ነው። ገባ ምክንያቱም እነሱ ሲያዩ እሱ የሚያወራላቸውም ሌላ ነው። ምናልባት ሲተረጉሙም እንደዚህ ብሎ ላይ ተረጉሙለት ይችላል። ወይም ደግሞ አሁን ሰሞኑን አባው ወቦ ኦላና ሌሎች ላይ አይዶን አዲስ በቃ ህዝብን ያሳተፈ ክትትሪ ጠርቷል አሉ። አሁን አንዳንድ ሚዲያዎች ሲሰማ ለዛም ራሱ ለማዘጋጀትም ይመስለኛል። ስለዚህ ምን ለማለት ፈልጌ ነው ይሄ ሰውዬ አንደኛ ውድቀቱንም ለመሸፈን የሱን ውድቀት ማለት ነው። ሁለተኛ የህዝቡን ብሶትና ችግር ስነልቦናቸውን ሰብሮ ህዝቡ ትንፍሽ እንዳይል፣ ሶስተኛ እነዚህ ሰዎች አስፈራርተው የበለጠ ገንዘብ ሊቀበላቸው አልፎም ተርፎ ደግሞ የሚጠረጥራቸውን እስር ቤት ወይም ሊገላቸው ያሰበ ሁላ ነው የሚመስለኝ። አራተኛ እንግዲህ የፈረደባቸውን ነጮች ይሄው እንደዚህ እያረኩ ነው ህግ ማስከበርም ሊሄድ ነው ብሎ ዲሞክራሲም ነው ይሄ እየተወያየን ነው ባለሀብቶችም ህግ አስከብር ብለውኛልና ወደዛ ሊሄድ ነው ብር ሊሰጡኝ ነው ብሎ ጦርነቱንና ማስራቡን ሊቀጥል ነው ማለት ነውና በጣም መሰሪ የሆነ ሰው ነው። ስለ እውነት ለምነሳው ቁጭ ብሎ ሲያናግራቸው ራሱ ፊቱን እዩት በእናታችሁ እንዴት አድርጎ የመከራ ፊት ውስጡና እሱ የሚናገረው ተናንቆበት እውነታና ውሸቱ ተናንቆበት ሲፈታተኑ ታዩታላችሁና በጣም ይሄ ለሀገር ጸር የሆነ አሁን እንደዛ ጥሩ ነገር ማሰብና ጥሩ ነገር መናገርና ጥሩ ውይይት ማድረግ ሲገባው እሱ ስለ ጦርነትና ስለ ራሱ ምቾት እንግዲህ ይደሰታል ብሏል። ተአምር ነው በኢትዮጵያ ውስጥ አሁን እያረኩ ያለሁት ብሎ በንግግሩም ብሏል። እንግዲህ ተአምሩ ይሄ ነው። በዚህ እየተደሰተ ነው። እንግዲህ የት እንደሚደርስ አብረን እናያለን። በጣም አመሰግናለሁ ዶክተር ግርማ። ወደ ጃልጸጋይ ልምጣ። ጃልጸጋይ አሁን ዶክተር ግርማ የተናገረውን ቪዲዮን አይተሃል። በኢምፓየሪት ውስጥ ለሰላም እጦት ዋነኛ ተጠያቂስ ማን ነው? አሁን በኢትዮጵያ ውስጥ ባለው ተጨባጭ ሁኔታ ባለሀብቱ
ገንዘቡን እርዳታ የሚረዳው ጫካ ላለው ነው ወይስ ለየትኛው ነው? ለምን ያንን ሊጠቀም እንደፈለገም እስቲ ያንተን ሐሳብ ስጥበት። ሌላኛው እንደዚህ አይነት ማህበረሰባትን ይሰበስባል። ለምሳሌ የንግዱን ማህበረሰብ፣ መምህራንን፣ የጤና ባለሙያዎችን፣ አሁን በፊት ክልሎችን ለምሳሌ የትግራይ ክልል፣ የአማራ ክልል ምናምን ብሎ ከተለያየ ከኦሮሚያ፣ ደቡብ እንዲህ አይነት ነገሮችን እየመጣ የሚሰበስብባቸው ምክንያቶች አሉ። አላማቸው ምንድን ነው? በዚህ መድረክ ምን ሊጠቀም ፈልጎ እንደሆነ ነው ፖለቲካ ያላልገባቸው፣ ጨዋታው ያልገባቸው የዋህ ሆነው በጭፍን ለሚደግፉትና ፋርሴ ቡላዎች እንዳሉ እነሱ ልባቸው አውቆ ለአእምሯቸው ሰን ለሆዳቸው ለሚኖሩትም እንደው አይገባቸውም። መቼም የምትነግራቸው ነገር ካለ ጨምርላስ ቪዲዮንም አይተህ ያ እንግዲህ አዎ እንዳልከው በተደጋጋሚ አሁን የሆነ አይደለም፣ በተደጋጋሚ ይደረጋል። የሰላም ኮንፈረንስ የምናምን እየተባለ በጣም ስም ይወጣል። ከዛ በኋላ በቃ መድረክ ላይ ይወጣል። መቼም ሁሉን ነገር አዋቂ ቅዱስ የሆነ ራሱን እንዴት እንደሚገልጽ ቃላት መቼም ተአምር ነው። ድፍረቱ ነው ተአምር። ይሄ ሰው የሚሰራው ነገር ሳይሆን ድፍረቱ እስከምን ጥግ እንዴት ራሱን እንደሚያይ እንዴት ራሱን እንደሚቆልል ስራው እጅ እየታወቀ እጁ በደም ታጥቦ የንጹሃን ዜጎች ደም ከእጁ ላይ እየታየ መድረክ ላይ ግን ቁጭ ብሎ ህዝብ ፊት ቁጭ ብሎ ካድሬዎች ካቢኔዎች ፊት ለፊት ቁጭ ብሎ የራሱ ሚዲያ ጋዜጠኞች ፊት ለፊትም ቁጭ ብሎ ሲናገር ግን ቅዱስ ሆኖ አዋቂ ሆኖ ለህዝብ አሳቢ ለሀገር አሳቢ ሆኖ ራሱን የሚገልጽበት ድፍረት እሱ ነው ታምር ለኔ። ሰው እንዴት አያፍርም? ሰው እንዴት በምን ላይ እንዳለ ምን ደረጃ ላይ እንዳለ ምን እያደረገ እንዳለ ትንሽ እንኳን እንዴት አይሰማውም የሚለውን ነገር ሳስብ እንደዛ አይነት የድድብና ጥግን ማስተናገድ የሚችል ሰው ይሄ ነው ታምር። እንዲህ አይነት ሰው አለ። እንዲህ አይነት ጫፍ ህዝቡ እየታየ ህዝቡ እየተራበ ጠግበናል። ህዝቡ ሰላሙን አጥቶ ዲሞክራሲ አጥቶ መብቱን አጥቶ እየተሰቃየ ያለ እንደዚህ ተቋም እየገነባን ነው በህግ የህግ በላይነት ምን እያለ መብራት አምፖል መንገድ ላይ አበራና በቃ አድገን የዓለም ጥግ ደርሰናል። በቃ የሚያወራው ወሬ እንዲህ አይነት ውሸት እንደዚህ አይነት ማስመሰል ደረጃ መድረስ መቻል ማለት በጣም ያስገርማል። ስለዚህ እንደዛ አይነት መድረኮች ይፈጥራል ሁሉ ማለት ነው ይፈጥራል። ዋነኛው ግን እንዳልከው ለሰላም እጦቱ ዋነኛው ተጠያቂ ማን ነው? በቪዲዮ ላይ እንግዲህ የባለ ሀብቶች ተወካዮች ተብለው ነው እንደተባለው የመምህራን ተወካዮች ይመጣሉ፣ የጤና ባለሙያ ተወካዮች፣ ሁሉም ተወካዮች ናቸው። በመሰረቱ ተወካይ የሚባለው ሌላውን እንተውና እናቃለን። አሁን ይሄንን ንግግር የባለ ሀብቶች ወይንም የንግዱን ማህበረሰብ ባለ ሀብቶች ተወካዮች ናቸው የተባሉት እዛ ሀገር ውስጥ እዛች ኢምፓየር ውስጥ ዛሬ ይቅርና ከመቼ ጀምሮ ነው ራሱ ከስርዓቱ ጋራ ያልተገናኘ ከስርዓቱ ጋራ ያልተስማማ ባለ ሀብት የነበረበት ጊዜ እኔ ትዝ አይለኝም። ሁሉ ጊዜም ቤተ መንግስቱን የሚያዘው በምርጫና በፍላጎት በህዝብ ጥያቄ ሳይሆን በጉልበት ነው፣ በጦርነት ነው፣ በጠመንጃ አፈሙዝ ነው። ስለዚህ ደም አፍስሶ ዜጎችን ገሎ በጉልበት የሚኒሊክን ቤተ መንግስት የሚይዘው አረመኔ በየዘመኑ በኢምፓየሪቱ ታሪክ ታንክና ባንኩን ተቆጣጥሮ ህዝቡን እስከቻለ ድረስ እየጨቆነ እየዘረፈ የሚያኖር ነው። ይሄ ታሪኳ ነው። ይሄ በቃ የኢትዮጵያ ታሪክ ይሄ ነው። ይሄኛውም ሰውዬ ሲመጣ መጀመሪያ ያደረገው ነገር የህዝብን ትግል የነጻነት ትግልን ጠልፎ እዛ ከገባ በኋላ በተለያየ መንገድ በተለያየ ሸርና ተንኮል ምክንያት ባንኩንና ታንኩን ሴኩር ካደረገ በኋላ ባለ ሀብቶች አብዬዎቹም እኮ እሱን ካልደገፍክ
ቤተ መንግስት ያለውን አረመኔ ካልደገፍ ከሱ ጋር ተባብረ ካልሰራ ነግደህ ማትረፍ አትችልም ሰርተህ መግባት አትችልም እንኳንስ ባለሀብትነት እንኳንስ ኢንቨስተርነት ይቅርና ዛሬ እኮ ይሄው ወጣቱ በስራ አጥነት እየተሰቃየ ያለው ተምሮ እንዳልተማረ ተምሮ አይደለም ሀገሩን መርዳት አይደለም ቤተሰቡን መርዳት ራሱን መርዳት ምንድነው ከሱ ጋር ካልቆመ ነው ከሱ ጋር የቆሙትንማ ያያየን እኮ ነው ወጣትን በለው አዛውንትን በለው ነጋዴን በለው ቄስን በለው ሼክን በለው ወንጌላዊን በለው ከሱ ጋር የቆሙት እኮ እነሱ ናቸው እኮ የበለጸጉት እነሱ ናቸው እኮ ባለሀብት እነሱ ናቸው እኮ ዛሬ በቃ ሁሉ ነገር ይሞላላቸው ስለዚህ ከስርዓቱ ጋር ያልቆመ ባለሀብት አናቅም ባለሀብትነቱ አይደለም ንብረቱን ይቅርና ህይወቱንም ያሳጣዋል ይሄ እኮ የኢትዮጵያ ታሪክ ነው ስለዚህ ዛሬም ዶክተር ግርማ እንዳለው የራሱን ወክሏል ባለሀብቱን ይወክላሉ መምህሩን ይወክላሉ የጤና ባለሙያውን ይወክላሉ የሚባለው ሰው የራሱ ካድሬና ካቢኔዎች ናቸው እየነገደ ከሆነም ንግዱ የስርዓቱ ትስስር ነው ሀብታም ከሆነ ባለሀብት ከሆነ የሀብቱ ምንጭ ዝርፊያ ነው ወንጀል ነው ማጭበርበር ነው እንጂ በራሱ መንገድ በንጹህ መንገድ ሰርቶ አይደለም የዛ ደጋፊዎች ናቸው ስለዚህ የገዳይ ስኳድ አባል ናቸው በቃ በግልጽ ለገዳይ ስኳዱ የሚያስፈልገውን ሎጂስቲክ የሚያቀርቡ አካላት ናቸው በቃ ስለዚህ እነሱ ማንን ነው የሚረዱት ካልከኝ የሚረዱትማ ይሄን አሁን ዶክተር ግርማ እንዳለው የገዳይ ስኳዱን ግድያውን የሚፈጽሙ አለ እናቃለን እኮ የአንዳንድ ባለሀብት መኪኖች በነፃ በግድ እንዲያግዙ የሚደረጉትን አይደለም በነፃ የመንግስት ኃይሎችን እያመላለሱ የትግራይን ህዝብ ሲያስጨፈጭፉ የኦሮሞን ህዝብ በወለጋ በቦረና በጉጂ በወሎ በቱለማ ምድር ራሱ በሰሜን ሸዋ በሰላሌ በምዕራብ ሸዋ ሲያስጨፈጭፉ የነበሩት እኮ እነዚህ ባለሀብት ተብዬዎች ናቸው እኮ የነሱ መኪና ይሄ በግድ እየወሰዱ እንዲያጓጉዙ የሚያደርጉትን እየተናገርኩ አይደለም በፈቃደኝነት ያላቸውን ንብረት መኪናዎቻቸውን አሰልፈው እነዚህ ገዳዮችን ከአንድ ቦታ ወደ አንድ ቦታ እያዘዋወሩ ህዝባችንን የሚያስጨርሱ አሉ ስለዚህ ሀብቱም ሁሉም ነገር ትስስሩ እንኳን ንግድ ይቅርና እንኳን ባለሀብትነት እንኳን ኢንቨስተርነት ይቅርና ዛሬ ሃይማኖት እንኳን ቅድም እንዳለው ዶክተር ግርማ ሃይማኖት እንኳን ሼኩ እንኳን ለዛ ቦታ የሚመጥነው ከስርዓቱ ጋራ ከቆመ ነው ቄሱ ለዛ ስርዓት እሺ ካለ ለሱ ካጎበደደ ለሱስ ካለ አለቅላቂ ሆኖ ራሱን ሲያዘጋጅ ነው በቂ ሆኖ የሚወሰደው ፓስተሩ ወንጌላዊው እና ያለን እኮ በሃይማኖት እንኳን በሃይማኖት ቤት የሃይማኖት መሪዎች የሃይማኖት አባቶች የሚባሉ አካላትን እንኳን የስርዓቱ እጅ ከስርዓቱ ጋር እጅና ጓንቶ ነው የስርዓቱ ነውር ለመሸፈን የሚንደፋደፉ በየመድረኩና በየቤቱ የሚልከሰከሱ ሆነው እኮ ነው ያሉት ስለዚህ ሀብቱም ባለሀብቱም የሱ አካል ነው እዚህ ጥያቄ ላይ ይሄንን እሱ እናንተ ገንዘብ ጫካ አትላኩ ያለ ያለው ለነሱ ነው ይሄ ቀልድ ነው በእርግጠኝነት ግን መናገር የምችለው የኦሮሞ ነጻነት ሰራዊት በየትኛውም ባለሀብት እየተረዳ ይህንን አረመኔ ስርዓት የሚዋጋ የሚታገል ሰራዊት ሳይሆን የህይወት መስዋዕትነት ከፍሎ በጀግንነት በቆራጥነት ደሙን አፍስሶ አጥንቱን ከስክሶ ከጠላት ጀርባ ላይ በፈታው ሎጂስቲክ ስንቅ እና መሳሪያ ኢምፓየሪቱን እያስጨነቀ ያለ ሰራዊት ነው ይሄንን ሶስታችንም የምናቀው የምንረዳው ከስር መሰረቱ አካሄዱን የምናቀው ስለሆነ ነው እንደዚህ የምንናገረው ልክ ከዚህ በፊትም የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት ዋና አዛዥ ተናግረው ነበር አንድ ጊዜ ተናግሯል የሰራዊታችን ትጥቅም ስንቅም ያለው የጠላት ጀርባ ላይ ነው ትክክል የጠላት ጀርባ ላይ እነዚህ ባለሀብት ጫካ ትልካላችሁ የሚባሉት ወደ አብይ ኪስ ወደ መንግስት
ደህንነት የጸጥታ አካላት የሚያጎርፉትን ብር እሱ የገዛውን ላውንቸር እሱ የገዛውን ስናይፐር እሱ የገዛውን AK47 እሱ ተሸክሞ የሚሄደውን በጀርባ ላይ ተሸክሞ የሚሄደውን ስንቅና ትጥቅ በጀግንነት በመስዋዕትነት ፈቶ በዛ እየተንቀሳቀሰ የሚዋጋ ነው። ስለዚህ ባለሀብት ጫካ የሚለው የራሳቸው ይሆናል። የራሱን ሸኔ አሁን እየሰበሰበ ያላቸውን ስላልተሳካለት ኑ ተመለሱ በቃ ወደ ከተማ እያለ እየጠራቸው ያለውን ሸኔዎችን ያሰማራበት ኢንቨስትመንት ከሆነ እሱ የራሱ ነው። ስለዚህ እየረዱ ያሉትም እሱን ነው፣ ተጠያቂውም እሱ ነው። መንግስት ራሱ መንግስት አይደለም እንዳል ዶክተር ግርማ እንዳለው ይሄ የማፊያ ቡድን ነው። መንግስት የሚለው ቃል እንኳን የማይመጥ ነው እንጂ መንግስት ብሎ ራሱን እስከጠራ ድረስ ዋነኛው የመንግስት ኃላፊነት እኮ የዜጎችን ሰላምና ደህንነት ማረጋገጥ፣ መጠበቅ፣ ድንበርን እነዚህን እኮ የሚመለከት እኮ ነው። ስለዚህ እነዚህን እንኳን አላደረኩም ብሎ አምኗል ማለት እኮ ነው። እናንተ ናችሁ ወደ ጫካ የምትልኩት። ስለዚህ መንግስት አለመሆኑን ያቃል ማለት ነው። ለንጉስነት ለአጼነት ቢንደፋደፍም መንግስት ያለመሆኑን ግን በጣም ተረድቷል ማለት ነው። ነገር ግን መድረጎቹ የሚቀጥሉ ናቸው። መድረጎቹ አንደኛ ይሄ ጭፍን አለ ጭፍን ደጋፊ አለ። ምንም ያልከውን ብቻ እየተቀበለ ስትሰጠው የሚጠጣ ትፋ ስትለውም ደግሞ የሚያስታውክ አለ። እንደዛ አይነት በጭፍን በቃ ዝም ብሎ የሚያጨበጭብ እሱን ሞራል ይሰጠዋል። መምህራንን ሰበሰበ፣ ሐኪሞችን ሰበሰበ፣ ምናምኖችን ሰበሰበ እያለ ሶሻል ሚዲያው አይምሮ ትንሽ ስለሆነች ጠባብ ስለሆነች አስተሳሰቡ እጅግ የወረደ ስለሆነ ለሱ እሱም ትልቅ ነው። የፌስቡክ ፖስት አይቶ የሚደሰት እኮ ነው። ልክ እንደራሱ ይመስለዋል ሰው። ህዝብ አወያየ፣ የህዝብ የመምህራን ተወካዮችን አወያየ፣ የጤና ባለሙያዎችን ተወካዮች አነጋገረ፣ የባለሀብቶችን ተወካዮች አነጋገረ ብሎ ሰው የሚያወራ መስሎት ነው። ያ ተቀብሎ በዛም በህዝቡ መካከል ያለኝ ግንኙነት ምናምን አይምሮ በጣም የወረደ አስተሳሰቡ ይገርመኛል። እኔ ለዛ ነው ቅድም እንዲህ አይነት ድፍረት እንደዚህ አይነት ጥግ መሄድ ይሄ ነው ታምር ያለው ማለት ነው። እቺን መረዳት ያቃተው ህዝቡንም በዛው ይመዝናል፣ በዛው መጠን ይመዝናል ማለት ነው። መምህሩ እኮ ያለበትን ያውቃል። ምንድነው አንድ እንደውም በጣም ያስገረመኝ እነዚህ ባለሀብቱን እንደው አንድ ሚኒስቴር አለ በመረጃ ያስቸገራችሁን ያጠፋ ካለ አንድ ቀን አላሳድረውም። በነገራችን ላይ እነዚህ የሚሰበስባቸውን ሰዎች እኮ እንደ ዕቃ ነው የሚያያቸው። የሚገርም ነገር ልክ መጽሐፉ ላይ እንደጻፈው በሬ ሆይ ምናምን የሚለው ያን ስለሚያውቅ እነዚህ ሰዎች እኮ ለዚህ ነው እንጂ መድረኩን አወያይቷል ተብሎ እንዲባልለት ነው እንጂ እነዚህ ሰዎች ራሱ እንዴት እንደሰበሰባቸው ስለሚያውቅ እንደ ዕቃ ነው እኮ የሚያያቸው። የሚገርም ነገርና ጭብጨባ ነው የነበረው። የሚገርም አንድ ሚኒስቴር እንደው መረጃውን ከሰጣችሁ አንድ ቀን አላሳድረውም ብሎ ሲናገር አደራሹ በጭብጨባ ይቀልጣል። ምንን ያረጋግጣል? አሁን አንተ ያልከውን ያረጋግጣል። ይሄ ራሱ እንደ ዕቃ እንጂ አይምሮ እንዳላቸውና እንደሚያመዛዝኑ ይሄ እውነት ነው፣ ይሄ ውሸት ነው፣ ይሄ ለምን አለ፣ ይሄ ለምን አላለም የማይሉ እንደ ግዑዝ ነገር አይቷቸው ሰብስቧቸው የሚቀጥባቸው። ምክንያቱም አካይዳቸውንም አይምሮአቸውንም ቢዝነሳቸውንም ከሱ ጋር ያስተሳሰሩና ለሱ ያስገዙ ናቸው። ስረቁና ለቤተሰቦቻችሁ አርጉ ብሎ እኮ የውስጥ የራሱ የብልጽግና መስራች እኮ ተናገረ። ስረቁና ለቤተሰቦቻችሁ አርጉ። ግን ስትሰርቁ በአላደለ ብዙም ሳይሆን አላደለ በማስነቃ መልኩ ማለት ነው። ገባ እንዲህ ሲል ግን እንደዛ ወጥቶ እንደዛ ሲል ይሄን እንዳላለ አይነት ለማስመሰል ዩሲ ዘመኑ እኮ የጨለማ ዘመን አይደለም። እሱ ልክ እንደሱ ይመስለዋል ሰው ሁሉ። እሱ እንደሱ የ15ኛ ክፍለ ዘመን ፖለቲካና ሰውን ንቆ ሰውን አዋርዶ እንደቃ እንደሚያይ ነው የሚመስለው። ሰው ግን ከዛ የትና የት ሄዷል እኮ። በርግጥ እነዚህ የሰበሰባቸው ገዳይ ስኳዶች
የስ ለሱ ሆነዋል ገባ እነዚህ ሰብስቦ የሚያፈዝባቸው ማለት ነው እነዚህ ፒክ ዳርጎ ተወካዮች ናቸው ብሎ ግማሹን በማስፈራራት ግማሹን አበል በመክፈል ብር አፍሶባቸው ነው ግማሹን በማስፈራራት ነው የሚሰበስቧቸው ገባ ይሄን ካላረጋችሁ እንትን እናረጋችኋለን ይሄን ምክንያቱም ያ ያሉ እናት ለልጇ ስትገደል ያሉ እነዚህ ሰዎች ያሳያቸዋል ይነግራቸዋል የሆነ ነገር አባት ለልጅ ሲታሰረ ስለዚህ ነገ እናንተም እንደዛ ትሆናላችሁ ብሎ ተስፈራርቶ ሁሉ የሚመጣ አለ ገባ እና እንዲህ አድርጎ ልክ እንደዚህ ሰው ላይ ሲቀልድ ሰውንም እንደዛው ነው የሚመስለው የሚያሳዝን የወረደ ሰው ነው ቀጥል ይቅርታ አቋራጭ በዛው ደረጃ ነው የሚያየው ትክክል ይሄንኑ ነው ሐሳቡ ዋነኛው የሰውየው ድፍረቱ ከልክ ያለፈ እንደሆነ ማለት ነው ለሰዎች አመለካከት ያለው የምታየውን ነገር እንኳን እሱ ተቀርቦ ከተናገረ በቃ አንተ ማመዛዘን ማትችል የሚያሳዝነው ግን በዙሪያው ያሉት ሰዎች በሙሉ እሱ በመዘነው ሚዛን የተመዘኑ እሱ በለካው ስኬል የተለኩ ሰዎች መሆናቸው ነው የሚያሳፍረው የሚያሸማቅቀው ማለት ነው ስንቱ ተምሯል ያመዛዝናል ይሄ ነገሮችን እውነታውን ያቃለ የምትለው እንኳን ካድሬና ካቢኔ በተለያየ ሚዲያ ስለሱ ሲናገር አረ ምን ካድሬና ካቢኔ ብቻ አልኩኝ የሃይማኖት አባቶች እንኳን ስለሱ ቃላት የሚያጡ ሰዎች አሉኮ ስለሱ ቃላት አድናቆት አሁን እነዚህ ሰዎች እሱ ለክቶ የሰፋቸው እሱ በሰፈረው ባስቀመጠው ስኬል የተሰፈሩ አይነት አይምሮ ህዝቡ ግን ሁሉም እንደዛ አይደለም ማለት ነው ወደደም ጠላም እሱ በሚናገር እሱ ሲፈነጭ መድረክ ላይ እንደዚህ እየሰበሰበ በሚያወራበት ጊዜ ይሄ ምን አይነት ሰው ነው ብለህ እንደውም የበለጠ ያወከው የበለጠ እየናከው ምን አይነት ሰው ነው የመጣብን እንዴት እንደዚህ አይነት ሰው እንዲህ አይነት ስብና ያለው ሰው እንዲህ አይነት ኋላ ቀርነትን አስተሳሰብን የሚያራምድ ሰው 120 ሚሊዮን ህዝብን አጭቃ ያዘችን ኢምፓየር ይመራል ውርደት ነው እፍረት ነው ራሱ መባል ያለበት ይመስለኛል እንደ 2018 ይመስለዋል ሰውን ያዘፈነ ኮሬ ነገኛን ያዋቀረበት ዘመን በቃ ሰው ያራምደናል ብዙ ሰዎች የሄዱበት ጊዜ ልክ እንደዛ ይመስለዋል ሰው እዛው ባለበት የቆመ ይመስለዋል ያን ይመስለኛል በነገራችን ላይ ፈረንጆችንም እንደዛው ለማድረግ እዚህ በርሊን መጥቶኮ ሃይማኖት እንትን ላይ እኮ ትውልድ ለውጥ ይፈልጋል ብሎ እሱም ብሎ ለውጥ ፈላጊ ንግግር አርጎ ነጮችንም ጭምር በቃ እሱም ብሎ ባለ ሎሬት ሰላም ሰባኪ ገባ የሚያሳዝን የወረደ ይሄ እውነት የሚገርም ነው ጃልጸጋዬ በእውነት እኔ ከሰጠው ማብራሪያ ውስጥ በጣም የተመቸኝ ሐሳብ መቋጫ እቺ ፖይንቷ ወደ ጫካ ገንዘብ አትላኩ የሚላትን ንግግር ለካ የጫካ ገንዘብ አላላኳን ራሱ እየላካት ነው እነኚህ ህብረተሰብ ከነኚህ ባለሀብቶች ገንዘብ ሰብስቦ ከነዚህ ከንግድ ከባለሀብቶች ገንዘብ ይሰበስባል ዘመናዊ መሳሪያዎችን ከውጭ ገዝቶ ያመጣል ከዛ በኋላ አባው የኦሮሞ ነጻነት ሰራዊት ወይም የኦሮሞ ነጻነት ግንባር የነጻነት ሰራዊት እንዴት አርጎ እንደሚማርካቸውና ከትከሻቸው ላይ ትጥቃቸውን እንደሚፈታ እና እንዴት ገቢ እንደሚያደርግ ሁሉ ጊዜ በሲማርክ ለህብረተሰቡ በተለይ ሶሻል ሚዲያም ላይ ሲለቁት ይታያል እኛ በትክክል የምናየው ጉዳይ ነው እሱን ነው በእኛኮ እናንተ የምትሰጡን ገንዘብ መሳሪያ ገዝተን በቀጥታ ደግሞ ለኦሮሞ ነጻነት በእጃዙር እየሰጠን ነው እየተማረከን ነው በቃ ያለ እየገለጸ ያለ መሆኑን እንደዚህ አይነት መገለጹ ነው እና ይሄን የገለጽኩበት ሐሳብ በጣም ተመችቶኛል ወደ ሌላው ጥያቄ እንሂድ ብርሃኑ ጁላ የይስሙላ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ተብሎ በሚጠራው የአብይ አህመድ ተላላኪ መንጋ ላቀረቡት በተባለው የመከላከያ ሚኒስትር የ10 ወራት እቅድ አፈጻጸም ሪፖርት ወቅት በቀጠናው ሰላምን ለማስከበር አካባቢው ሀገራት ጋር እየሰራን ነው የሚል ሐሳቦችንም ገልጿል ኢትዮጵያ የአካባቢው የሰላም ለማስከበር አዎንታዊ ነው ወይስ አሉታዊ ሚና ነው ያላት የሚለው ነገር አንዱ ጥያቄ ነው ምክንያቱም እውነት
ለአካባቢው ሰላም የሰላም አባቶች ነን እኛ በተደጋጋሚ ሌላ ቦታም ሲናገር ሰምታችሁ ሊሆን ይችላል እኛ እኮ በተለያዩ ሀገር ሰላም ለማስከበር እንጠራለን እንደውም ሰለቸን አሁን እኛ የምንጠራበት ብዛቱ የሚል ሐሳቦችንም ያነሳበት ጊዜ ያለና በጣም ነው የሚቀልዱት እውነት ሰላም ማስከባሪ የሀገር ውስጥ ጉዳይ አለ እንግዲህ አሉታይም አዎንታይም ጉዳዮች አሉ ሌላው በርካታ ኢትዮጵያ ሰላሟን ለማስጠበቅ ባከናወናቸው የሰላም ማስከበር ስራ በርካታ ኃይሎች በሰላማዊ መንገድ ወይስ በማህበረሰቡ ቢቀላቀሉም አንዳንድ አካላት የውጭ ኃይሎችን ተልቆ ለማስፈጸም እንቅስቃሴ እንደሚያደርጉና የመከላከያ ሰራዊቱን ያንን ለመመከት እየሰራም ነው ብሏል እነዚህ ገቡ የተባሉት ኃይሎችስ እነማን ይሆኑ ይሄ መከላከያ የተባለው አካልስ የቆመለት ዓላማ ካሁን በፊት አውርተን ነበር በዚህ ጉዳይ እውነት የኢትዮጵያ መከላከያ ኃይል የሚባለው መከላከያ ሚኒስትር የሚባለው እውነት የኢትዮጵያ ህዝብ መከላከያ ነው ወይስ የዚህ የሥርዓት ጠባቂ መከላከያ ነው በደርግ አይተናል በኃይለ ሥላሴ አይተናል በኢህአዴግ አይተናል አሁን በብልጽግና ያለው ሰራዊት እውነት ለህዝብ የቆመ ነው ወይ እውነት ህዝብን የሚጠብቅ ነው ወይ እውነት የህዝብን ደህንነት የሚጠብቅ ነው ወይም ዳር ድንበር ነው የሚጠብቀው ዓላማውስ ምንድነው እንደ መከላከያ ዓላማው ምንድነው እነኚህ ሁሉ የተካተቱ ጉዳዮች እንዴት ታዩታላችሁ ሌላው በኢምፓየሪት ውስጥ እንደው ሚናው ምንድነው የዚህ መከላከያ ሌላው እግረ መንገድ ሌላም ልንጨምር የሚገባል እነኚህ ለቆሙለት ለተቀመጠለት ዓላማ በአግባቡ እየከወኑ ነው ወይስ ታንቀው እየተወሰዱ በግድ እየተወሰዱ ምን እያደረጉ ነው አሁን ብዙ በጣም የሞቱ ብዙ መከላከያ ኃይል በትግራይም በተለያዩ ቦታዎች ሞተዋል እነኛስ ለቤተሰቦቻቸው እየተነገሩ ነው ወይ በደርግ የሆነ ወቅት ላይ ሲሞት አንድ አደባባይ ላይ ያወጡና ህዝቡን መርዶ ይነግሯቸው ነበር ያሁኑ በሺዎች በመቶ ሺዎች የሚቆጠሩ ሰራዊት በትግራይ ውስጥ አልቋል በአማራ እያለቀ ነው በኦሮሚያ ውስጥ እንደዚሁ እየረገፈ ነው ግን ለወላጆቻችሁ ይነገራል ወይ እነኝንም አካታችሁ ጃልጸጋይ በጣም ጥሩ ሐሳብ ነው እንግዲህ ሌላኛው አይምሮቢስ እብድ ለሌላው አይደለም ለህዝብ ሳይሆን ለሀገር ሳይሆን ለራሱ እንኳን ክብር የሌለው ሰው ቢኖር ብርሃኑ ጁላ ነው የሚያወራውን ማቅ የሚሰራውን ማቅ አንዳንድ ጊዜ ህፃን ነው ማለት ለትልቅ ሰው ህፃንነት በጣም መልካምነት ነው ህፃንነት በጣም ፍቅር ነው ህፃንነት እንደውም በጎነት ነው ስለዚህ ህፃንም ማትለው ምናልባትም የአይምሮ በሽተኛ ብትለው የሚገልጸው ነው ምክንያቱም አንዳንድ ጊዜ ሰዎች የሚናገሩት ስማቸው ላይ የተለጠፈው ማረግ ከስማቸው ጋር የሚጠራው ማረግ ርዝመቱ ክብደቱ አይተህ ከዛ የለበሱትንም ልብስ የተደረደረውን ኒሻን ምናምን አይተህ ያ ሰው የሚያወጣው ንግግር የሚናገረው ሐሳብ በጣም ከዛ ብዙ ሺህ ደረጃ % የቀነሰው ነው ዝታየው ኢምፓየሪቱ የቀልድ ኢምፓየር ናት በቃ ላስተካክለና ሰውየው የገዛ እቃ እኮ ነው እሱ ሰውየው የገዛው የኪሊንግ ስኳድ አባል ሆኖ እቃ ነው እኮ ያ ለዛ ራሱን የኢትዮጵያ ህዝብ ማወቅ አለበት ያ እቃ መሆኑን ተቀብሎ የወደደ ማለት ነው ፎር ዳት ማተር ይሄ ሰው አዲስ አይደለም ብርሃኑ ጁላ እኮ አዲስ አይደለም ብርሃኑ ጁላ ከጧቱ ከእድሜው ፓፖርት መሸከም የሌሎችን ጃኬት መሸከም ሂድ ሲባል መሄድ ና ሲባል መምጣት ምርኮኛ ነውና ዘምቶ ተማረከ እድሜውን ሙሉ በምርኮኛነት ነው የሚጨርሰው አንድ ቀን ለራሱ ሳይኖር አንድ ቀን የራሱን ሐሳብ ሳያራምድ አንድ ቀን የራሱን ዓላማ ሳይናገር የሌሎችን ምኞት የላኪዎቹን ሐሳብ እየተናገረ እየለፈለፈ የሚያልፍ በጣም አስቂኝ አይነት ሰው ነው የሚገርም ሰው ነው ይሄንን ካልኩ ዘንዳ ይሄንን ያልኩበት ምክንያቱም ብዙም መዘርዘር አይገባኝም
የኮሜዲ እንዴት ነው አንዳንድ የቀልድ ምንጭ ይሆናል ራሱ የሱ ንግግር በማህበራዊ ሚዲያዎች ላይ እምትዝናናበት ይሄ ቁም ነገር ነው ብለህ እንትን የምትለው ሳይሆን እምትዝናናበት በቃ አንድ ከእድሜው ከደረጃው ከምኑ የወረደ ሰው ሲያወራ እንደ ቀልድ አይተው የምታልፈው ነው። ከዛ ጋር በተያያዘ ብርሃኑ ጁላ ብዙ ጊዜ የኦሮሞ ነጻነት ሰራዊትን በ2 ሳምንት እናጠፋዋለን በ3 ሳምንት በ3 ወር በምናምን ይላል ዘራፍ ይላል። መንግስት ይሄ መንግስት እኮ አዲስ ነው አይወድቅም እንዴት ይወድቃል ይላል። መንግስት አዲስ ስለሆነ አይወድቅም። መንግስት ህዝብ ስለሚፈልገው ጠንካራ ስለሆነ ህዝቡ ስለመረጠው አይወድቅም ሳይሆን የሚለው አዲስ እኮ ነው እንዴት ይወድቃል ገለጻው ራሱ ማለት ምርቃና ከጫት ቤት ነው ምናምን ከመረቀነበት ነው ሮጦ የሚመጣውና የሚናገረው አቅም በምርቃና ስለሆነ የሚናገረው ምናምን ምድር ላይ ያለው ሌላ እሱ የሚያወራው ሌላ ነው። አሌክስ እንደዚህ እኔ ዳርዳሩን ስለ አንተ ትክክለኛ የሆነውን ሚዛኑን እንደዛ ስጠው እንደዛ ነው ገብቷል። ሰውየው ባይምሮ የሚያወራ አይደለም። በጣም የሚገርመው በቃ ሽልማትም ብዙዎቹ አስተምሩን አሰልጥኑን ጎብኙን እየተለመንን ነው ይላል። የሰፈር ቀልድ ነው ያ የሰፈር ቀልድ አረቄ ቤትና ጠላ ቤት የሚወራ አይነት የኢትዮጵያን ደረጃ የሚያሳይ ነው። በቃ ኢትዮጵያ ማለት መንግስታዊ ስርዓት የሚባለው አሁን መከላከያም የምትለው እያንዳንዱ ከኢምፓየሪቱ ጋር የተያያዘው አደረጃጀትን ሚዛን ቁጭ የሚያደርጉና የሚያሳዩ ናቸው አብይ አህመድና ብርሃኑ ጁላ። ይሄንን ካልኩ ዘንዳ ስለ የአካባቢውን ሰላም ለማስከበር ይላል። ጭራሽ ብርሃኑ ጁላ የራሱን ሰላም ያላስከበር ለራሱ ክብር ያልቆመ ነው። ባይዘው የሚያውቁት ሰዎች ያውቃሉ። አብይ አህመድ እንኳን ሆኖ እሱ እንኳን ጠንካራ ሆኖ እሱ እንኳን አዋቂ ሆኖ ብርሃኑ ጁላን ከፍ ዝቅ እያደረገ እያዋረደ እንደሚያናግረው መቼም እኔ እዚህ ስለተናገርኩ እንዴት መቼ የት የሚለውን ነገር የሚፈልግ ሄዶ ያጣራ። የሚያውቁት ያውቁታል እንዴት እንደሚሽቆጠቆጥ ማለት ነው። ምን ለማለት ነው? የሀገር መከላከያ ተብሎ የሱ መሪ ተብሎ የሚወደስ ሰው ሳይሆን የራሱን ክብር እንኳን ያልተከላከለ ሰው ነው እኮ። ለራሱ ክብር እንኳን ያልቆመ እንኳን ሀገር ሊያስከብር እንኳን ድንበር ሊያስከብር እንኳን የህዝብን የዜጎችን ደህንነት ሊያስከብር ይቅርና እንደ አንድ ሰው የራሱን ክብር እንኳን ያላስከበረ ሰው ነው። አሁን እንደውም ጭራሽ የሚያቀርበው ሪፖርት አሌክስ ያነሳው እንደው ኢትዮጵያ የአካባቢውን ሰላም ገብቷል የምስራቅ አፍሪካን የአፍሪካ ቀንድን ሰላም ለማስከበር ያላት ሚና ሰላምን ሳይሆን የማተራመስ ሚናዋ ትላንትም ነበረ ዛሬም አለ ለነገም ስጋት ነው። ለዛም ነው የኢትዮጵያ ነገር የምስራቅ አፍሪካ ወይንም የአፍሪካ ቀንድ ስቴቢሊቲ ራሱ የሚወሰነው የዚች ኢምፓየር ጣጣና መከራ ውስብስብ ችግር ሴትል ማድረግ አለበት። ብዙ ጊዜ ምዕራባውያን ስቴቢሊቲ እንዲኖር ይፈልጋሉ፣ ምኞታቸው ነው። ከራሳቸው ጥቅምም ተነስቶ ለኛ አስቦ ሳይሆን ከራሳቸውም ጥቅም ተነስቶ ነገር ግን ያንን ለማሳካት የሚሄዱበት ነገር ዛሬም ብቻ እያሰቡ የሚያደርጉት ስራ ነው። ነገን ግን እያሰቡ ቢያደርጉ የዛችን ኢምፓየር ችግር በእውነት በትክክለኛ መንገድ ለመፍታት ነበር መስራት ያለባቸው። ዛሬ አንድ እብድ አለ። እሱን እብድ እንደምንም አፍነ ህዝብንም ግደል ህዝብንም ጨርስ፣ ግን እንደው እንደ መንግስት ቀጥል የሚል አይነት ነገር ባያራምዱ። ምክንያቱም ኢትዮጵያ ለራሷ ብቻ ሳይሆን ለዞኑ አንዷ የጠባጫሪ የትርምስ የችግር የስደት የረሃብ የትርምስ መንስኤ ናት። በሱዳን ያለውን ነገር ስትመለከት፣ በደቡብ ሱዳን ያለውን ነገር ከተመለከት፣ ኢቭን ኬንያ ሀፕን የሚያደርገው ነገር የሶማሊያ የሞቃዲሾ ሶማሊያ የሶማሊላንድ ጅቡቲ ኤሪያውን በሙሉ አሉታዊ ብቻም ሳይሆን እንደ ለቀውሶች እንደመነሻ ከስደተኞች ጋር በተያያዘ በትርምስ በጦርነትም ሁሉን ዞኑን በችግር ከሚያተራምሱት መካከል አንዱ ሚኒሊክ ቤተመንግስት ያለው በተለይ አሁን ብርሃኑ ጁላ እንደሚያወራው አብይ አህመድና
እሱን መሰል እብዶቹ ናቸው እዛ ዙሪያ ያሉት። ስለዚህ ያለው ሰላምን ለማስከበር አውንታዊ የሚባልም ነገር የለም። የራሱን ሰላም ያላስከበረ የራሱን ሰላም ያልጠበቀ ለሌላው ሰላም ሊያመጣ አይችልም። ይልቅስ እንደውም ትርምስ እዛም እዚህም በተለያየ ደረጃ ትርምስን ፈጥሮ በዛ ውስጥ ተንጠልጥሎ እርዳታ ለምኖ ምክንያቱም በአልሸባብ በሶማሌ ውስጥ በአልሸባብ እንቅስቃሴ ጋር በተያያዘ የነበረውን ዶላር ታላችሁ ባፉትም እዛ ሳይገባ። ስለዚህ ትርምስ ንግድ ምንጭ ነው። አፍሪካ ቀንድ ምስራቅ አፍሪካ ያለው ትርምስ ጦርነት አለመረጋጋት ምኒልክ ቤተ መንግስት ውስጥ ለሚገባ ተረኛ ሁሉ ጊዜ የመነገጃ አካል ነው። ስለዚህ አዎንታዊ ሚና የላቸውም። ትርምስን መፍጠርና ከዛ ለማትረፍ የሚሰሩበትን ሁኔታ የሚንቀሳቀሱ ናቸው። ኃይሎች ገቡ ይላል። እኛ የገቡ ራሱ ዓላማ ቅድም እንደ ፈንድ አድርጎ አዘጋጅቶ የኦሮሞ ነጻነት ሰራዊትን በማገጥሞ ተዋክቶ ሊያሸንፈው ሊሰብረው ያልቻለውን ሰራዊት ከውስጥ በትነዋለሁ ከውስጥ በሰያና በሸር አሽመደምደዋለሁ ብሎ በማሰብ የላከው ተላላኪዎቹን በአንጁላ ስለነሱ እየነገረን ካለ እንደዛ አይነቱ ደግሞ ለኦሮሞ ትግል ምንድነው ነርሳ ከሰራዊቱ ወገድ ችግር ሴራ ሸር ተላላኪ ደብል ኤጀንቶች ከሰራዊቱ ውስጥ ወደ አባታቸው ወደ ላኪያቸው ወደ መካሪያቸው ሲመለሱ መልካም ነው የምንለው። ጥሩ ነው። እሱን ነው እየነገረን ያለው መሆን ያለበት። መከላከያው ጋራ በተያያዘ ይሄ ብዙም ህዝቡ የሚያውቀው ስለሆነ ብዙም ነገር ራሱ ማለት የሚገባ ራሱ አይመስለኝም። ምክንያቱም መከላከያ የተባለው አካል የታወቀ ነው። ሁሉ ጊዜ ቤተ መንግስት የገባውን አካል ፍላጎት የራሱንም ፍላጎት እኮ አይደለም። ምክንያቱም መቼም አንድ ሰው ለሌላ ሰው ዓላማ ቆሞ ሄጄ ገድዬ ተመልሼ ደሞዝ ባልላል እንጂ ሞታለሁ አይደል። ምክንያቱም የነጻነት ታጋዮችን ራሱን ትቶ ለዚህ ቅዱስ ዓላማ ለህዝቤ ነጻነት ሀገሬ እሞታለሁ ብሎ ይላል። ለመመለስ አይደለም ባይዘው እኔ ሄጄ ሰዋለሁ በኔ ላይ ጓዶቼ ተራምደው ድሉን ከጫፍ ያደርሱታል ብሎ ነው የሚሄደው። አንድ የነጻነት ታጋይ የኦሮሞ ነጻነት ሰራዊት አባል እንደዛ ነው የሚዘምተው። ገድዬ ተመልሼ ደሞዝ በልቼ ለራሴ እከብራለሁ አይደለም። ወታደሮች እንደ ስራ አንዳንዱ እንዴት እንደሚመረጥ እናውቃለን። የመከላከያ ሰራዊት ታውቃላችሁ። አንዳንዱ ስራ አጥቶ አማራጭ አጥቶ the only option በልቶ ለማደር እዛም ይቀላቀላል። ከመጣ በኋላ ግን እንዴትም ይምጣ እንዴት የራሱን ዓላማ አይደለም የሚያራምደው። ቤተ መንግስት ያለው የደሞዝ ከፋዩን ደሞዝ ከተባለ ማለት ነው የደሞዝ ከፋዩን ዓላማ የሚያስፈጽም የሱን እንቅልፍ የሚተኛ የሱን ህልም የሚያልም የሱን ደስታ የሚደሰትና የሱን ሀዘን የሚያዝን ነው። በመጨረሻ ግን ተዋርዶ የሚቀር ማለት ነው። ይሄ በደርግ ዘመን የሆነውን በተወሰነ መልኩም ያየነው ነው። በዱር በገደሉ ተንከራተው ጓዶቻቸው አፍስሰው እነሱ በመጨረሻ በህይወት እንኳን ቢተርፉ ተበትነው ለማኝ ነው የሆኑት። ጎዳና ላይ ተበትነው የቀሩት። ሁሉ ጊዜም የዚህ ስርዓት የነዚህ ተቋማት አባላት መጨረሻቸው ይሄ ነው። ለህዝብ አይደለም የቆመው፣ ለህዝብ አይደለም ከቤትም የወጣው፣ ለህዝብም አይደለም የሰራው፣ በህዝብ ላይ ጨቋኞችን ስልጣን ላይ ለመጠበቅ። ስለዚህ መከላከያ ሰራዊት ሲባል የሀገር መከላከያ ሰራዊት የሚባለው ነገር በጣም ይገርማል። ቃሉ ራሱ ተቃራኒ ነው እኮ። ሀገርን መቼ ነው የተከላከለው? ራሱ ሀገር እኮ ድንበር ነው። ሀገር እኮ ህዝብ ነው። ሀገር እኮ የሀገሪቱ ተፈጥሮ ሀብት ነው። ድንበር አልተከላከለም። የዜጎችን ደህንነት አልተከላከለም።
የዜጎችን ሀብት ንብረት አልተከላከለም። ቤተ መንግስት በፍጹም ደግሞ እሱ ሁሉ ጊዜ ተዋሞ ጨረሰ ሲሞደቅ ገደለ፣ አቃጠለ፣ ዘረፈ፣ ደበደበ፣ ግን አልቻለም እስከ መጨረሻው መጠበቅ። መንግስቱም ነክቶታል፣ ኢህአዴግም እንደዛው ጠፍቷል። ብልጽግናም በትክክል እጣፋንታው ይሄ ነው። እንደውም የብልጽግና አወዳደቅ እስከ ዛሬ ካየነው አወዳደቅ ባይለይ የከፋ አወዳደቅ፣ በሰራው በሰፈረው ቁና መሰፈሩ አይቀርም። በፈጸመው ነውር ልክ ለነውር ለመሳቂያ መሳለቂያ የሚሆን ቡድን እንደሆነ የሚታየኝ። ስለዚህ መከላከያው ተብዬው አንድም ቀን ድንበርም ተከላክሎ አያውቅ፣ አገርም ተከላክሎ አያውቅ፣ የህዝቦችን መብት ተከላክሎ አያውቅም፣ የቤተ መንግስቱን ተረኛውን ቤተ መንግስት ያለውን። ስለዚህ አሁን ከብርሃኑ ጁላ ጀምሮ ያለው መከላከያ ሰራዊት የክልል ፖሊሶች በለው እያንዳንዱ ያለው የአብይን የቤተ መንግስት ወንበር ላይ የሚጠብቅ አካል ነው። ነገ ሊጠብቅ ይችላል፣ ከነገ ወዲያ ግን እርግጠኛ አይደለም። የዛሬ ሳምንት፣ የዛሬ ወር፣ የዛሬ አመት ጊዜ መናገር ባይቻልም በመጨረሻ ግን ይከራል። ምክንያቱም የለም ሁሉ ጊዜ ለህዝብ ስትቆም ነው የምታሸንፈው። ምክንያቱም እንኳን በህዝብ ውስጥ ትኖራለህ፣ በህዝብ ውስጥ አሸነፍክ ማለት ነው። ለዚህ ነው ለነጻነት እየታገለ ሰው ሲሰዋ ከግብ አደረሰ ነው፣ ሚሽኑን ጨረሰ ሚሽኑን። ምክንያቱም እሱ ቢያልፍ በዛ ህዝብ ውስጥ እሱ አሸናፊ ነው። ለህዝቡ ነጻነት ነው የተሰዋው። እነዚህ ግን ተቃራኒ ናቸው። መውደቅ አንድ ህይወታቸውን እየሰጡ ያሉት ወጣቶች በጣም ነው የሚያሳዝኑት። በምንም መልኩ ወደዚህ አመጣጣቸው የተለያየ ቢሆንም ቅድም እንዳልነው ማለት ነው አንዱ ስራ አጥቶ ነው፣ አንዱ አማራጭ አጥቶ ነው፣ አንዱ ደግሞ እንደው እሳትን ነክቶ እስካላየው ድረስ ተመስ ይገባል። ከገባ በኋላ ደግሞ እንግዲህ መውጫ የለም። ምክንያቱም ሰውየው ሁሉ ጊዜ ማገዶ ማዘጋጀት ህልሙ ነው፣ ማገዶ ማዘጋጀት ምኞቱ ነው። እናዘጋጅ በሚሊዮኖች እያለ እኮ ሲፎክር ነበር። ኢትዮጵያ ውስጥ ጦርነት ማስቀጠል ይቻላል ይላል። እየኮራ እኮ ነው የሚናገረው። በቃ ደረቱን ነፍቶ ማለት ነው። ሰዎችን ማስገደል ይቻላል ችግር የለም ማለት እኮ ነው። ለራሱ አንድ ቀን ወጥቶ ለፎቶ የትግራይ መከላከያ ሰራዊት የት ደረሰ ሲባል ወደ ኋላ ማፈግበስ ሲጀምሩ እሱ ለፎቶ በ100 ኪሎ ሜትር ርቀት ላይ ከአጃቢዎቹ ጋር ለፎቶ ልብስ ለብሶ ምናምን የታየውን እንኳን እንደ ጀግንነት ነው የቆጠረው። እንግዲህ ይሄ ሰው ቢዘምት ኖሮስ ቀድሞውንም ሬዲዮ ተሸክሞ ኮሾሮ ተሸክሞ ሲያቀብል የነበረው ዘመኑን እኮ ነው እንደ ወታደር እንደ ታጋይነት ራሱን ሲገልጽ የነበረው። ስለዚህ መከላከያ ሰራዊቱ የእንደዚህ አይነት አስተሳሰብ የእንደዚህ አይነት ቡድን ለዛው በአስተሳሰቡ በህልሙ በሚዮቱ ከራሱ ያልተሻለውን አካል ስልጣን ላይ ለማቆየት ህይወት መክፈል ውርደት ነው። በዚሁ ምን ብዬ መጨረስ ፈልጋለሁ? የምስኪን ህዝብ ልጆች እንዲህ አይነት ምንም እንኳን ብታደርጉ እናንተ ብትሞቱም ደማችሁን ብታፈሱ አጥንታችሁን ብትከሰክሱ የማታተርፉትን ስርዓት ቤተ መንግስት ውስጥ የማታስቀሩትን አብይ አህመድን ስልጣን ለመጠበቅ ብላችሁ የህይወት ዋጋ አይደለም ከህይወት 1 ደቂቃ እንኳን አትስጥ ነው። ከህይወት 1 ደቂቃን እንኳን መሰዋት አይገባም ለዚህ አስተሳሰብ ለዚህ ስራ እንኳንስ ህይወት። ግን የምስኪን ልጆች ህይወታቸውን እየሰጡ ነው። ትሸነፋላችሁ። መከላከያ ሰራዊቱም የትኛውም የስርዓት ጠባቂ ይሸነፋል። ምክንያቱም የቆመው የተቋቋመው የሚጋደልለት ለውሸት ነው፣ ለህዝብ አይደለም፣ ህዝባዊ አጀንዳ አይደለም። አመሰግናለሁ። በጣም አመሰግናለሁ ጃል ጸጋዬ፣ በጣም ጥሩ ማብራሪያ ነው የሰጠን በኤሪያው። ዶክተር ግርማ
ይቀራል የምትለው ነገር ካለ ምናልባት ጃልጸጋዬ ያልጠቀሰው ይሄን መጨመር አለበት የምትለውን ጨምርና በዛው ማጠቃለያ አድርግልን። ያ ብዙ ነገር ብላችኋል። ጃልጸጋዬ ብሎታል። ምናልባት እኔ ከተወካዮች ምክር ቤት ፊት ቀርቦ ብርሃኑ ጁላ አወራ የተባለው ምናልባት የሚመስለው እኔ አንዳንዴ የሀገሬ ሰው ምን ይላል መሰላችሁ? ወግ ነው ሲዳሩ ማልቀስ ይላል እና እሱ እንግዲህ አሁን የመከላከያን እንትን ወክሎ ለህዝብ ተወካዮች እዛ ለተወከሉት ማስረዳቱ ነው። ለዛውም ደግሞ አሸንፈናል፣ እንደገና ደግሞ የአካባቢ ሀገራትን እንጠብቃለን የሚደረገውን እኮ እየሰማን እኮ ነው። ለምን እኔ አንዳንዴ ይሄ ሰውዬ ለምን ራሱም እሱ ባቋቋማቸው በእንደዚህ አይነት ምስለኔ ለእሱ ለቆሙ ሰዎችን አውጥቶ እንደሚያስለፈልፍ በዚህ ሰሞን ምናልባት የሆነ ነገር ያልታየን ነገር ተፈጥሯል ብዬ አስባለሁ። ምክንያቱም ብርሃኑ እዛ ጋር እያወራ ነው። ሌሎች ደግሞ ቅድም ጃልጸጋዬ ብሎታል። የሃይማኖት አባቶች የአማራ ክልል ሰውዬ ጥሩ ሰርተሃል ብሎ ሲሸልሙ ሁሉ ምናምን ሚዲያ ላይ አለ። መዓት ድራማዎች እየተካሄዱ ነው። ያ ምናልባት ተአምር ሊያሳየን ይሆናል። ዞሮ ዞሮ ግን የሰውየው ዲስኩር ምንድነው? አሁንም ቅድም እንዳለው ነው። ሰው ሁሉ እንደነሱ የሚያስብ ነው የሚመስላቸው። እኛ አንደኛ ሪፖርቱን ያቀረበላቸው ሰዎች ምንድናቸው የሚለውን ህዝቡ ያውቃል፣ እኛም እናውቃለን። እሱ ያቀረበው ሪፖርት ኮንቴንት ወይም ደግሞ ይዘቱ ለምሳሌ ሀገርን ሰላም ሀገራትን ሰላም በዙሪያችን ያሉ ሀገራት ሰላም እናስጠብቃለን ለሚለው ሱዳን ውስጥ ምን እያደረገ እንደሆነ አብይ አህመድ ምክንያቱም ይሄ ሰውዬ ኢምፓየሪቷ ውስጥ የሚያደርገውንም ነው በዙሪያው ያሉ ሀገራት ውስጥ እያደረገ ያለው ገባ። ጸብ ነው የሚያጭረው፣ በሄደበት ጸብ ነው፣ በሄደበት እንትን ነው። በራሱ ህዝብ ላይ እኮ አማጺ የሚያቋቁም ሰው እኮ ነው፣ የሚያደራጅ ሰው እኮ ነው ይሄ ሰውዬ። የሚገርም ነገር እኮ ነው። በአንድ መንግስት እንጃ በጣም ዲክታተር ሆኖ በጣም መጥፎ የሆነ መንግስት ታይቶ በማይታወቅ መልኩ በራሱ ህዝብ ላይ አማጺ የሚያቋቁም ኦሮሚያ ውስጥ ሸኔ ብሎ ህዝቡ ላይ ሸኔ ብሎ የራሱን እንትን እንዳደራጀ ሁሉ ትግራይ ውስጥ አሁን አማጺዎችን ሰብስቦ ከቲፒኤልኤፍ ከህዝቡ ጋር ሊያዋጋ ማለት ከትግራይ ህዝብ ጋር ሊያዋጋ አማጺ ሰብስቦ እያደራጀ ነው። ኤርትራ ላይ የኤርትራን እያዘጋጀ አይደል? አሁን ሰላም አስከብራለሁ ግብጽ ሱዳን ውስጥ ከራፒድ ፎርሱ ጋር አይደል እንዴ እንትን ብሎ እንትን ያለው። ምናልባት ሰሞኑን የጌታቸው ረዳና አንድ ሰውዬ ሄደው እንትናን አናግረውታል አሉ። እሱንም ለመጠቀም ነው መሰለኝ እንትን ያለውና ለማቂሽ ታጠኝ እኛ ህዝቡ እንደናንተ አይደለም። ይሄን ነገር ስለሱ የሱን አይምሮ ብታወሩ የሱ ምንነት ተጋልጧል። እና ይሄን ካልኩኝ እኔ የሀገር መከላከያ ሰራዊት የሚለው ራሱ እኔጋ ወይ እኛ ሀገር የሚለውን አናቅም ይሆናል ወይ እነሱ ሀገር የሚለውን አያውቁም ይሆናል። እኔ እንደኔ እንደው የወያኔ ዘመን ሰራዊት ትንሽ የሀገር መከላከያ ይሸት ነበረ። የደርግም ቢሆን ያናል ፖሊሶቹና ሌሎቹ ናቸው እንጂ መከላከያው ዲክታተር ቢሆንም ትንሽ የሀገር እንትን ይሸት ነበረ። የዚህኛው ግን የሀገር መከላከያ ሰራዊት ባይባል ቀርቶ የአብይ መከላከያ ሰራዊት ቢባል ጥሩ ነው የምለው። ምክንያቱም ከነሱ ውስጥ የመከላከያ ሰራዊት እኮ ገሎ ሬሳን ባህያ ላይ አይጭንም። ገባ? የመከላከያ ሰራዊት እናትን አይገለም፣ አባትን አይገለም፣ ህፃንን አይደፍርም። መከላከያ ሰራዊት ድንበር ነው የሚጠብቀው፣ ወይም ደግሞ የተጎዳውን ህዝብ ይረዳል፣ ሰላሙን ይጠብቃል። እነዚህ እኮ ከዛ በተቃራኒ ነው የሚሰሩት። ሀገራቸው ምን እንደሆነ እንግዲህ እንዳልኩኝ የአብይ መከላከያ ሰራዊት ተብለው አብይን እንደ ሀገር ካዩት ያ ሊሆን ይችላል። እና ምናልባት የሀገር መከላከያ ሰራዊት ነው የሚለውን ዝም ብለን ባንናገረው ወይም ባንለው፣ ምክንያቱም እነሱ ተግባራቸው፣ አሰራራቸው፣ አመላቸው፣ አስተሳሰባቸው ሪዮት ዓለማቸው ራሱ የተለየ ነው። በተለይ ከ2018 የተደራጀው ይሄ መከላከያ ሰራዊት የተባለው የሀገር መከላከያ ሰራዊት የተባለው
እኔ ሀገር መከላከያ እኔ እንጃ በጣም የሚገርም ሰራዊት ነው ብዬ ነው እንትን የምለው። ግን ከዚህ ስር ሳያውቁ ቅድም ጃልጸጋዬ እንዳለው ሳያውቁ ወይም ደግሞ በነዚህ በኪሊንግ ስኳድ በጨካኝ በአረመኔ ሰዎች ታፍነው ወደ ሰራዊቱ የተቀላቀሉ ንጹሃን ዜጎች ሊኖሩ ይችላሉ ከስር በተለይ ታዛዥ የሆነው ማለት ነው። እና ለምሳሌ በትግራይ ጦርነት ውስጥ ያለቁ በኦሮሚያ ውስጥ ያለቁ በአማራ ውስጥ ያለቁ ግን ዞር ብሎ እነዚህ ሰዎች ያላዩአቸው ገባ ኢቭን እኮ እነሱ ራሱ ይሄንን ራሱ መስዋዕት አድርገው እነሱን የሚጠብቅ መከላከያ ሰራዊት የተባለ መከላከያ ሰራዊት ሀገር አይደለው እነሱ በግድ ያስታጠቁት ያሰለጠኑት ሰራዊት ሲሞት እንኳን በትክክል እንኳን እኮ መርዶ ለዘመዶቻቸው እኮ ያልቀበሩ እሺ ተመቶ አካለ ገዶ ሆኖ መንገድ ላይ ቁጭ ብሎ እየለመኑ ነው። አሁን ስንቶቹ ችግር ደርሶብናል ብሎ አቤቱታ እንትን እያሉ ነው። ግን ማንም ዞር ብሎ አላያቸው። ምክንያቱም እነሱ ይሄን ሰውዬ እዛ መጠበቅ ነው ሀገር አድርገውት ማለት ነው። እና ጃልጸጋዬ እንዳለው ባጭሩ እየተካሄደ ያለው ሌላ ነው። ህዝብን በግድ ማመርከክ ነው። የአብይ አህመድ የተባለ ሰይጣን የሱ ተገዢ ህዝቡ እንዲሆን ነው። ስለዚህ እኔ ምናልባት ሳያቁ ተሳስተው ወይም ሳያቁ ያልፍልናል ብለው እዛ ውስጥ ገብተው ደመከልብ የሚሆኑ ሰዎች ደመከልብ ወይም ደግሞ በቃ ኢቭን ምንም እንደሰው ሳይቆጠሩ በየቦታው የሚወረወሩ ሰዎች ምናልባት ያለፈው አልፏልና ወደፊት ቤተሰብ አባት እናት ልጁን ወደዛ ባይልክ በትክክል ቢጠብቅ ከእናት አባት ቁጥጥርም ውጪ የወጣ አካል መጠን የደረሰ ደግሞ ለእንደዚህ አይነት በርግጥ ይሄ ገዳይ ስኳድ እና ብራኑ ትምህርት ሚኒስቴርም አስተማሪዎችም እዛ ውስጥ የሚሰሩ እንደሚያስገድደው ለዛ ለአፈና ተባባሪ እንደሆኑ እንሰማለን። ገባ የገዳይ ስኳድ ትምህርት ቤት ዳይሬክተሮች ምናምን ለነሱ ስርዓት ተገዢ የሆኑት ያመቻቹላቸዋል አሉ። ልጆች ታፍነው እንዲወሰዱ ሁሉ ሁኔታዎችን ያመቻቹላቸዋል አሉ። ልክ እንደ ትምህርት ሚኒስቴሩ ማለት ነው። ትምህርት አስወድቋቸው ለዚህ ግብአት ምክንያቱም ሰውየው በዚህ ሁሉ ነው ሲስተማቲካሊ ያመቻቸው ገባ እና እነዚህ ነገ ከህዝቡ ጋር ስለሚኖሩ ነገ ስርዓቱ ሰውየውም ስለሚወርድ ከእንደዚህ አይነት ስራ ቢታቀቡ ለአካለ መጠን የደረሱ ደግሞ ከእንደዚህ አይነት ራሳቸውን አሳልፈው ባይሰጡ። ምክንያቱም ደርግ ወድቋል። ደርግ ይቅር በቅርብ አቻምና የሶሪያው ፕሬዝዳንት እንደዚህ ልክ እንደ አብይ ጓደኛው ነው እነሱ የሆነው ማንም እንትን አይደለም። ከምዕራባውያንም ሲረዱትም ሀገር ድቅቅ ካረገ በኋላ መጨረሻ ላይ ህዝብ አሸነፈው። የአብይም እንደዛው ነው። የአብይ ደግሞ በጣም እየተቃረበ ነው። ስለዚህ ይሄን ታውቆ ህዝባችንን የዘር ፍጅት ከሚያስከትሉ ሰዎች ጋር ባይተባበሩ ህዝባችንም ደግሞ ከነዚህ ሰዎች ጋር ለነዚህ ሰዎች በማወቅም ባለማወቅም ባይተባበርና ለሰላሙ ለወደፊት ጣፋንታው ራሱን ሆኖ ተደራጅቶ ከነዚህ ሰዎች መጠቀሚያ ባይሆን ጥሩ ነው ብዬ እላለሁ። እንዳለው መከላከያ ሰራዊት ራሱ ባንለው የሚለው መከላከያ ሀገር መከላከያ ስላሉ ማለት ነው። ሀገር መከላከያ ሰራዊት አይደለም የሚሉት። ባጭሩ ይሄንን ስብስብ ይሄንን መንጋ የተሻለ ስም እንደው አሁን ሳስብ ዶክተር ግርማ ሲናገር ነው እውነትም ቃል ራሱ ሊገኝለት ይገባል ብዬ የወንበር መከላከያ አራዊት ብዬ ጠራዋል ከዛሬ ጀምሮ ማለት ነው። ምክንያቱም ወንበርን ነው የሚከላከለው። ወንበሩ ላይ ማን አለ ሌላ ጥያቄ ነው፣ ግን ስለዛም አይጠይቅም። የወቅቱን ወንበር ላይ ያለውን የሚጠብቅ ስለሆነ የወንበር መከላከያ አራዊት ኢምፓየሪቱ ውስጥ ተሰራምቶ ቅድም እንዳልነው ንጹሃን ዜጎችን እየበደለ ነው፣ እየገደለ ነው፣ አስገድዶ እየደፈረ ነው። ለመናገር እንኳን የሚያስቸግሩ ብዙ ነውሮችን ነው። ስለዚህ ይሄ ሁሉም አደጋ ውስጥ ነው፣ ሁሉም ችግር ውስጥ ነው። ሁሉም ዛሬው ብቻ ሳይሆን ነገውን ሊያበላሹበት እየሄዱ ነውና ይሄንን ቡድን ከምንም በላይ
ከተለያዩ ልዩነቶች ከተለያዩ ክርክሮችም በላይ ይሄንን ቡድን በስሙ ጠርቶ በትክክለኛ ስሙ ጠርቶ ተረባርቦ ማስወገድ ለሁሉም የዛሬም የነገም ህልውና በመለሻ መንገድ ነው ማለት እፈልጋለሁ። ላደረግነው ውይይት ሁለታችሁንም አመሰግናለሁ። በጣም አመሰግናለሁ። ለተብራሪያ በጣም ነው አመሰግናለሁ። ጊዜያችሁንም መስዋዕት አድርጋችሁ እስካሁኑ ሰዓት አድማጭ ተመልካቾቻችንም እስካሁን ስናደርግ የነበረው ስንወያይበት የነበረውን የእይታችን ፕሮግራም የሰሞኑ ወቅታዊ ጉዳይ ላይ ዳሰሳ ስናደርግ ነበር። እናንተም በትዕግስት ስትከታተሉን ስለነበራችሁ በጣም እናመሰግናለን። የዕለቱንም ፕሮግራም በዚሁ ጨርሰን ሰንብቱ። በሚቀጥለው ፕሮግራም እስክንገናኝ ደህና ሁኑ። Oromoon akka ammaatti salphatee beekuu jira. Dhugaadhaa kun dhugaa miti. Oromoon akka ammaatti salphatee beekuu miti. Oromoon akka ammaatti falmitti jira. Kan torbaniin hanqaaquuf deema. Nuti dhaloota didedha. Kan dinne nagaa miti. Roorroo.